ትግራይና አማራን ያላካተተ የሰላም ሂደት ሊሆን አይችልም ሲል ነበር። ኢዝ ራይት። ቦርድ ሪፕሬዘንቴሽን ይፈልጋል። ዘ ዊነር ቴክስ ኦል አይሰራም። ኮንሲስተንት የሆነ አሁንም አማራንና ትግራይን ያላማከለ እንኳን ሳይሆን ያላጠቃለለ ሀገራዊ ምክክር አይሳካም የሚለውን እኛ በጣም የምንደግፈው እንደ ኮሚሽነር ዶክተር ተስፋዬ በልጅጌና በአምባሳደር ሌንጮ ባቲ መካከል ኮሚሽኑን በተመለከተ በዚህ ልክ የሰፋ ልዩነትና አረዳድ ካላቸው ይህ የሚያሳየን በኮሚሽኑ ላይ ያለንን ተስፋ ሳይሆን ጥርጣሬያችንን የሚያጠናክር ስለሆነ በዚህ መሰረት ይሄ ጉዳይ ቢታይ ታውቃላችሁ የኛ ሰው ክሪቲክ ለማድረግ ፈጣን ነን። ፖዚቲቭ ነገር ደግሞ አናይም። አይናችን በሞራ ይሸፈናል። ብዙ ጊዜ መንግስትን ማመስገን ነውር ነው። ይቅርታ አድርጉልኝ። ለምን ነውር የሆነ ይመስሎታል? በአግባቡ ሊቃኑና ሚዲያው መንግስትን ቢተችና ቢያመሰግን ኖሮ በህዝብ ዘንድ ነውር ይሆን ነበረ ወይ? የኢትዮጵያ ህዝብ ያንን ማወቅ ከፈለገ ከኦሮሞ ነው መማር ያለበት። ስለ ገዳ ያለው ችግር ግን ምንድነው? ኦሮሞ የሚለውን ተቃራኒ ማለት ነው አይደለም። ገዳ እንደዛ አይደለም ብሎ ለባለቤቱ ይነግራል። ሌላው ቡድን መጥቶ ትርክቶችን ከመልስ ከመስጠት ወደ መከላከል የምንሄድ ስትራቴጂ ብንከተል የስታቢሊቲ የመረጋጋት ጉዳይ አለ። የዲሞክራሲያዊ ስርዓት ግንባታ ጉዳይ አለ። እነዚህ ነገሮች አብረው እየተሟሉ ሲሄዱ ነው ናሬቲቭ ወደ ምድር እየሰረጸ የሚሄድ። አንደኛ ኤአይን ጠይቄው ነበር የኛ ችግር ምንድነው ብዬ። ናሬቲቭ ቴራፒ የሚባል ኮንሴፕት አለ። ኢትዮጵያ የሚያስፈልጋት ናሬቲቭ ቴራፒ ነው ብዬ አምናለሁ። ሂስትሪና ፖለቲካን ለየው። በወቅቱ የነበሩ መሪዎቻችን የሰሩት ስራ ለወቅቱ የሚመጥን ነው። የዛሬ 100 ዓመቱን ሚሊክ የሰሩት ስራ አሁን መውቀስ ምንድነው የሚጠቅመለኛ? አንድ ኢትዮጵያውያን ሀገራዊ ትርክት መወለጃው ሀገራዊ ምክክር ነው ብዬ ነው። ከዛ አረንቋ ለመውጣት ተስፋ ይፈልጋል። ተስፋ መስጠት ያስፈልጋል። ተስፋ ስል በደንብ የሚያዋጣ ተስፋ ነው። ዝም ብሎ ሰማይ ላይ አየር ባየር ያልሆነ ነገር ህዝቡም ያውቀዋል። የሁሉንም ናሽናል ዲያሎግ ያየነው እንደሆነ ኮንቴክስታቸው ቢለያይም የሳውዝ አፍሪካ ዩኒክ ኮንቴክስት ነበረው የአፓርታይድ ኢሹ ስለሆነ፣ የቱኒዚያ ዩኒክ ኮንቴክስት ነበረው። አየርላንድም የኮሎምቢያ አድረስ ሊያደርጉት የፈለጉት ኢሹ የተለያየ ቢሆንም ለሁሉም አንድ ሊያደርጋቸው የቻለ ነገር ያየው እንደሆነ ግን እነዚህ ናቸው በዋናነት ፋክተርስ ፎር ሳክሰስ ቢያስኳቸው። ብሮድ ሪፕሬዘንታቲቭነስ ኤንድ ኢንክሉዥን ጠዋት ሲነሳ ነበረ በዚህ ጉዳይ ላይ በኢትዮጵያን ኮንቴክስት ላይ ዶክተር ሌንጮ ባቲ ጠዋት ሲያነሳ ነበረ። ትግራይና አማራን ያላካተተ የሰላም ሂደት ሊሆን አይችልም ሲል ነበር። ኢዝ ራይት። ቦርድ ሪፕሬዘንቴሽን ይፈልጋል። ዘ ዊነር ቴክስ ኦል አይሰራም። ኢትስ ኤ ማተር ኦፍ ታይም። ያውም ደግሞ በኢስት አፍሪካ ተቀምጠ አይሆንም። ስለዚህ ብሮድ ሪፕሬዘንቴሽን ያለው ኢንክሉሲቭ የሆነ ዲቤት ያስፈልጋል ለማለት ነው። እሱን አንተ ተጠቅመበታል። ሌላው ክሬዲብል እና ባላንስድ የሆነ ተቋም ፈጥረው ነው ከመጀመሪያውኑ ቅቡልነት ማግኘት የቻሉት። ናሽናል ሪኮንሲሊየሽን ስናስብ ቅቡልነት ያላቸው ሰዎች ሊሆኑ ይገባል። ኒውትራል ናቸው ብሎም ከመጀመሪያውኑ ህዝቡ ሊያምንላቸው ይገባል። ኢንክሉሲቭ መሆናቸው ብቻ በቂ አይደለም። የሰዎቹ ፐርሰናሊቲ የሰዎቹ ማንነት በምልአተ ህዝብ ተቀባይነት ከሌለው ከመጀመሪያውኑ ሴክተራል ሆኖ ይወዳል። ተቃውሞ ይደርሰዋል። አዘ ኤንድ ኦፍ ዘ ዴይ ኢትስ ኦንሊ ኤ ማተር ኦፍ ታይም ፌል ያደርጋል። ሌላው ኮንሰንሰስ ላይ መድረስ መቻል አለብን። ምርጫ ተደረገ ብቻ ምርጫ አሸነፍክ ማለት ሁሉንም ነገር አሸነፍክ ማለት አይደለም ነው። እንደዛ ቢሆን የዛሬ ስንት ዓመት ነው ኢህአዴግ 100% አሸነፍኩኝ ባለበት ጊዜ ዓመት ነው 2 ዓመት ባልሞላ ጊዜ እኮ ተቃውሞ ይደርሰው አይደል እንዴ? እሱ ደግሞ ምልአተ ህዝቡን ያሳተፈና ያው ሌጂቲሜት የሆነ አካል ይጠይቃል። ሌላው የፖለቲካል ኮሚትመንት ያው ይግድላል። ጠዋት ሲነሳ ነበረ መንግስት በናሬሽን ዙሪያ ላይ በቅንነት ሊመራው ይገባል። ናሬሽንን አካታች በሆነ መንገድ ኢንስቲቱሽናላይዝድ በሆነ መንገድ እነዚህም ለነሱ ሳክሰስ ፋክተር ሆነዋል። የስትራክቸራል ፕሮሲጀር ፍሬምወርክ እና ሮድ ማፖች ያው
ደግሞ የገለጽኳቸው ናቸው። ከማንም በላይ ደግሞ ሪስቶሬቲቭ ጀስቲስ ሊያመጣ የሚችል ሼርድ ናሽናል ናራቲቭ መፍጠር ነው። ከበቀል የጸዳ ማሳደድ፣ መግደል፣ መቅጣት እሱ አይደለም ወሳኙ። የሳውዝ አፍሪካ የፈጠሩት የዘለሉት አንዱ ምንድን ነው? ናሽናል ሪኮንሲሊዬሽን ሲሳሰብ ሳውዝ አፍሪካ ላይ ሰክሰስፉል ካደረጉት አንዱ ሪስቶሬቲቭ ጀስቲስ ነው። ምህረትን መሰረት ያደረገ ለቀጣይ ግን እንዳይደገም ተቋማዊ አሰራርን በመፍጠር ማለት ነው። ካልሆነ ያው ቲት ፎርታት ዛሬ አሸናፊ ነገ ተሸናፊ ይሆናል። ቲት ፎርታት ስትባል ያው ትኖራል። ልክ አሁን እንደኖር ነው ማለት ነው። ከማንም በላይ ደግሞ ሎካል ኦነርሺፕ ያስፈልጋል። በዋናነት እንዳየነው የቱኒዚያ ዘ ኳርቴት የተጫወቱት ሚና ቀላል አልነበረም። ሎካል ኢንስቲትዩሽኖች። ስለዚህ ወደኛ ሀገር ኮንቴክስት ስናመጣው አካዳሚክ ኢንስቲትዩሽንስ፣ ሚዲያ በዚህ ዙሪያ ላይ ያው አስተዋጽኦ ቢያደርጉ የተሻለ ይሆናል። አየርላንድ ላይ እንዳየነው ኢንክሉሲቭ በተለይ ደግሞ ሃርድ ላይነር ለሆኑ እምቢ ያለ ሁላ አቴኒ ኮስት ማስመጣትና ወደ ድርድሩ ማስገባት። ሁላችንም እንደምናውቀው በኢስት አፍሪካ በተለይ በጅቡቲ በአሁኑ ሰዓት ከ10 በላይ ሀገር ነው ሚሊተሪ ቤዝ ያለው ኢስት አፍሪካ ላይ። በቀላሉ ጠመንጃ ማግኘትና መረበሽ ይችላል፣ መገዳደል ይችላል። ያ ግን ዛስናት እንትን ዘወይ አውት እሱ አይደለም መፍትሄው። ስለዚህ ድርድርን ሲታሰብ ኢንክሉዲንግ ሃርድ ላይነሮችን አቴኒ ኮስት አስመጥቶ ወደ ድርድር እንዲገቡ ማድረግ ያው ያንን ሊመራ የሚችል ኮሚሽን የግድ ይለናል ለማለት ነው። ስለዚህ ቴይለሪንግ ለሰንስ ፎር ኢትዮጵያ ሴቲንግ የወሰድ እንደሆነ ያው ጠዋት ፕሮፌሰር ባህሩ ሲያቀርበው ነበረ የኢትዮጵያ ናሬሽን እና በዋናነት በእነዚህ ናቸው አይደል የተቃኙት። ኢትዮጵያኒስት እና በፓን ኢትዮጵያኒስት እና በኢትዮ ናሽናሊስት ቅኝት ነው ያለው የኢትዮጵያ እንትና። ፕሮፌሰር መጨረሻ ሲያጠቃልል ምንድን ነው ያለው? እነዚህ ሳብ ናሽናሊስት እንትኖች እሳቤዎች ለፓን ኢትዮጵያኒስቶችን ቢደግፉ አለና እሱማ ሊሆን አይችልም። እንደዛማ ከሆነ አሁን ደግሞ ምን ልንል ነው? ዘ ፓራዶክስ ኦፍ ዘ ቺክን ኤግ ልንመጣ ነው ማለት ነው። ቀድሞ የመጣው ዶሮው ነው ወይስ እንቁላሉ ነው? ሰርክል ውስጥ ልንገባ ነው መሆን ያለበት ብዬ የማምነው ፕሮፌሰር እኔ ምንድን ነው እዚህ ላይ ሁለቱንም ናሬሽኖችን ተቀብለን እንዴት ትራንሰንድ እናድርግ እሱ ሌላ ጥናት ሊጠይቅ ይችል ይሆናል። የኢትኖ ናሽናሊስቶችን አስተሳሰብ ግን ለፓን ኢትዮጵያኒስቶችን ሳቦርኔት ይሁን ካልን ያማ 17 ዓመት የህወሓት ትግል ፈጠረ፣ ለ50 ዓመት የዘለቀው የኦነግ ትግል ፈጠረ እኮ መሆን አልቻለም። እኔ እያልኩ ያሉት ምንድን ነው በፓን ኢትዮጵያኒስቶችና በኢትኖ ናሽናሊስቶችን ያለው ናሬሽን እንዴት ማስታረቅ እንችላል ነው። ሁለቱንም ካስታረቅን አሁንም የአሸናፊና የተሸናፊ ጉዳይ ሆንና ቲት ፎርታት ስንባባል እንኖራለን ለማለት ልኬ ነውና ሁለቱንም አስታርቀን መሄድ የምንችልበት ቢሆን። ጋዜጠኛው እህቴ ስታቀርበው የሰማሁት ሲቪክ ናሽናሊዝም ስትል ሰምቻለሁ። ሲቪክ ናሽናሊዝም ኢትኒክ አይደለም ትልልኝ ቀድማ ግን ማለች ደስ የሚለው ነገር ሌየርድ የሆነ አይደንቲቲ ያለኝ አለች። ሺ ኢዝ ራይት። ሙስሊም ነኝ፣ ሴት ነኝ፣ ጋዜጠኛ ነኝ፣ የአዲስ አበባ ልጅ ነኝ አለች። ሺ ኢዝ ራይት። መጨረሻ ላይ ምን አብላሸችው? ሲቪክ ናሽናሊዝምን ስናስብ ኢትኒሲቲን ኢግኖር እናድርገው አይሆንም። እሱም ሪፕ ሆነዋል። አይሆንም። መሆን ያለበት ያልኩት ምንድነው የጋራ ሁለቱም ሊያጣጥም የሚችል ናሬሽን እንፍጠር ነው። ስለዚህ ፓን ኢትዮጵያኒስቶች ራይት እውነታቸው ነው። ለ3000 ዓመት ተዘለቀ ኢትዮጵያኒስት ስሜት አለ። ኢትዮጵያዊነት የምንለው የብሔር እሳቤ አዎ ልክ ነው። አሱም አሰፋ ትግራባይ ነው። ግን ደግሞ ኢትዮጵያዊ የሚያደርገው የኢትዮጵያዊነት ቦንድ ደግሞ አለኝ። ሁለቱንም ማስታረቅ ይቻላል። ለምንድን ነው ከሁለቱም አንዱ ምረጥ ባለው ነው። ያ ማስታረቅ እስካልቻልን ድረስ አሁንም አዙሪት ውስጥ እንዳንኖር ስጋቱ እንትን ለማለት ፈልጌ ነው። ስለዚህ ናሽናል ዲያሎግ አስፈላጊነት ብዙም አላወራም። ያው ጋሽ ዘሪሁን ብዙ ስላለበት ከማንም በላይ ስለ ኢትዮጵያ ሼር ናሬሽን ስናስብ እነዚህን ግምት ውስጥ ያስገባ መፍትሄ ማምጣት መቻል አለብን ለማለት ፈልጋለሁ። አንደኛ ሂስቶሪካል ብሪጅ እንዲሆን ብናስብበት የሙት ወቃሽ ሆነን አንኑር። ለአሁንና ለቀጣዩ የፖለቲካ አንድነታችንን ስናስብ ታሪክን እንደንታ አድርገን ባንጠቀም። ከማንም በላይ ደግሞ ሌትስ ዲፖለቲሳይዝ ሂስትሪና ፖለቲካን ለየው። በወቅቱ የነበሩ መሪዎቻችን የሰሩት ስራ
ለወቅቱ የሚመጥን ነው። የዛሬ 100 ዓመትን ምኒልክ የሰሩ ስራ አሁን መውቀስ ምንድነው የሚጠቅመለኛ አንድ ኢትዮጵያውያን? በወቅቱ የነበረው እሳቤ፣ በወቅቱ የነበረው ማይንድ ሴት፣ በወቅቱ የነበረው የአስተሳሰብ ደረጃ እኮ ነው። እሱን መቀበል ደግሞ ያው ይግድ ይለናልና ሼርድ የሆነ ናራቲቭ ሊኖረን የፈለግን እንደሆነ አንደኛና ከምንም በላይ ሌትስ ዲሊንግ ሂስትሪ ፍሮም ፖለቲክስ ለዘመኑ የሚዋጅ ለዚህ ዘመን የሚሆን አስተሳሰብ ለዚህ ዘመን የሚሆን ሂደት ብንከተል ይሆነ ይሻል ብዬ አስባለሁ። በኢየሩሳሌም ቅዱሳን ቦታዎችን በማስጎብኘት በብዙዎች ዘንድ የተመሰገነው መታደል አስጎብኝና የጉዞ ወኪል አሁን ደግሞ ለፊታችን የጌታችን የኢየሱስ ክርስቶስ የትንሣኤ በዓል ወደ ኢየሩሳሌም ለመጓዝ የሚያስችሉትን ዝግጅቶች በሙሉ አጠናቋል። ተፈስሒ ኦ ቤተልሔም፣ ጌታ ኢየሱስ ክርስቶስ ከተወለደበት ቤተልሔም እውነትና ሐሰት፣ ሞትና ሕይወት እስከተፋጠጡበት ልዩ ስፍራ ቀራንዮ ቅዱስ እስጢፋኖስ ስለ እውነት በመመስከሩ በድንጋይ ተወግሮ ሰማዕትነትን በተቀዳጀበት ስፍራ ጌቴሰማኒ ኢየሱስ ክርስቶስ 40 ቀንና ሌሊት በጾምና ጸሎት ተወስኖ በኖረበት ገዳመ ቆሮንቶስ ዘታውን ኦፍ ጂሰስ ቅፍርናሆም ጌታ ኢየሱስ ክርስቶስ ያስተማረበትን ምኩራብ ከባሕረ ዮርዳኖስ እስከ ገሊላ ባሕር እመቤታችን እነሆ ታላቅ ልጅ ትወልጃለሽ፣ ስሙንም ኢየሱስ ትዪዋለሽ፣ እርሱም የእግዚአብሔር ልጅ ይባላል የሚል ብስራት ወደ ሰማችበት ናዝሬት፣ በኢያሪኮ ከተማ የቅዱስ ገብርኤልን ገዳምና የዘኬዎስን ዛፍ፣ የታቦር ተራራን ጨምሮ ሌሎችንም በርካታ ቅዱሳን ቦታዎችን ጎበኛለን። እናትና አባት ለሚልኩና ጥንድ ሆነው ለሚመጡ ልዩ ቅናሽ አለን። ውስን ቦታ ስለቀረን አሁኑኑ ቦታ ያዙ። ለተጨማሪ መረጃና ለምዝገባ በ0964 080808 ወይም በ0912 64 10 00 ላይ ሃሎ ይበሉን። 13ቱ ምዕራፎች በሞት መንገድ ሕይወት ዶሎሮሳ ከጲላጦስ እስከ ጎልጎታ መታደል አስጎብኝና የጉዞ ወኪል። ከአዲስ አበባ ፒያሳ በ9 ኪሎ ሜትር ርቀት ላይ በሸገር ሲቲ በአሸዋ ሜዳ ኮረብታማ ስፍራ የሚገኘው ቤሌማ ሪዞርትና ስፓ የእረፍት ጊዜውን ከእኛ ጋር ያሳልፉ ይሎታል። በቱር ኤንድ ትራቭል ሥራ ከ25 ዓመታት በላይ ልምድ ባካበተው ኢትዮ ናሽናል ቱር ኤንድ ትራቭል ኦፕሬተር የተገነባው ቤሌማ ሪዞርት እና ስፓ የመኝታ፣ የሬስቶራንት፣ የባር እንዲሁም ለሰርግና ስብሰባ የአዳራሽ አገልግሎቶችን በዘርፉ ከሰለጠኑ ባለሙያዎች ጋር ይዞላችሁ መጥቷል። የአዲስ አበባ ከተማን በ360 ዲግሪ ማየት እንዲችሉ ነው በተሰናዱት የዴሉክስ ቲዩን ፋሚሊ ኮኔክቲንግ እና የፕሬዚዳንሻል የመኝታ አገልግሎታችን ወደ መኝታው ሲያምሩና ጠዋት ከእንቅልፎ ሲነሱ በሰንሴትና ሰንራይዝ እንዲደመሙም ሆነው የተዘጋጁ ናቸው። የኢትዮጵያን ባህላዊ ገጽታዎች በሚያንጸባርቅ መልኩ በተገነባው ሪዞርት ከመኝታ እስከ ሬስቶራንት የምንሰጠው አገልግሎት በባህላዊ ቁሳቁሶች ሲሆን በሬስቶራንታችን የምንሰጠው የምግብ አገልግሎት ምንጭም ከዚያው ከቤሌማ ሪዞርት የንብ፣ የዶሮ፣ የበግ፣ የፍየል እርባታና ከግሪን ጋርደናችን ከሚገኘው ኦርጋኒክ ምርቶቻችን ነው። ምን ብቻ በቡድንም ሆነ በቤተሰብ ደረጃ መስተናገድ ከፈለጉ ደግሞ ከዚያው ከሪዞርቱ የግብርና ልማት የሚሹትን ገዝተው ሸክ የሚያደርጉበትና የሚዝናኑበትን ቦታ ተዘጋጅቶሉታል። ለሸገር ከተማና ለኢትዮጵያ የቱሪዝም ኢንዱስትሪ መልካም ገጽታ እንደሚፈጥር ብዙዎች በመሰከሩለት ቤሌማ ሪዞርት የመዝናኛ ልዩ ስፍራ ከምርት አገልግሎት ጋር ሲፈልጉም ሆነ በማንኛውም ጊዜ ከየትኛውም ቦታ ላይ ሆነው ማዘዝ ካሻዎ 0945 095555 ወይም 0911 2795 ወይም ደግሞ 0960565555 ላይ ደውለው ሃሎ ማለት ብቻ ነው ከእርሱ የሚጠበቀው። የኢትዮጵያ ሀገራዊነትና የብሔር ማንነት የምለው አርጊመንት አለኝ። ለኔ አለላ ናቸው። የአንድ አለላ ሁለት ሰበዞች ናቸው። ይሄን የፋብሪካውን ነገር ስናመጣ ፋብሪካችን አድርገን የምንነግድ ስለበዛን እሷም ፋብሪካ ከዲጂታል ዘመንና ፖስት ትሩዝ ጋር ተገጣጥማብን ለመዝጋትም የማይመች ቦታዎች ላይ ሆነው ነው። ይሄኛውን ፈተና አብሮ መሄድ ይጠይቃል። አሰፋን አመሰግናለሁ።
መቼም በወንበር ላይ ብዙ መቆየት አይቻልም። ስለዚህ እኔም ወንበሬን ለማስረከብ እገደዳለሁ። ተመልሶ ምርጫ ግን ልመጣ እችላለሁ። ለማንኛውም የተከበሩ ዶክተር ዮናስ አዳዬን እና ክብርት ብሌን የተከበራችሁ ሁሉም ፕሮቶኮሎች እንደተጠበቁ ናቸው። ሰላም ለእናንተ ይሁን። ጠዋት ሲቀርብ ከነበሩት ምናልባት ኮንሲስተንት የሆነ አሁንም አማራንና ትግራይን ያላማከለ እንኳን ሳይሆን ያላጠቃለለ ሀገራዊ ምክክር አይሳካም የሚለውን እኛም በጣም የምንደግፈው እንደ ኮሚሽነር ገና ስንነሳም የኢትዮጵያ ሀገራዊ ምክክር አካታች መሆን ግዴታው ስለሆነ በአማራ ክልል በተሳካ ሁኔታ ምክክሩ ተካሂዷል። ይሄ በጣም ግልጽ መሆን አለበት። እስከ 7000 እናመሰግናለን። እስከ 7000 የሚሆን ህዝብ ተሰብስቦ በባህር ዳር ዩኒቨርሲቲ ስቴዲየም በስፋትና በጥልቀት ተወያይቶ አጀንዳውን ሰጥተዋል። ተወካዮቹን መርጠዋል። እሱ ብቻ አይደለም። ተመልሰን እንደገና በአማራ ክልል 10 ዩኒቨርሲቲዎች ሰብስበን ከ10ሩም ዩኒቨርሲቲዎች ከተወጣጡ ምሁራን ጋር በጥልቀትና በስፋት ተወያይተን የተፎካካሪዎች በተለይ በጫካ ውስጥ ከሚገኙ ወንድሞችም ጭምር ያላቸውን አጀንዳ በሙሉ እንዲያቀርቡ አድርገን ከነሱም ጋር በስፋት ተነጋግረን አጀንዳቸውንም ተቀብለን በዛውም አላበቃንም። እንደገና ከሴቶች ወጣቶች እና እንዲሁም ከአካል ጉዳተኞች ጋር በድጋሚ እንደገና ወደዛው ሄደን ሰብስበናል። ትግራይን በተመለከተ ደግሞ ቅድመ ምክክሮችን በጥልቀትና በስፋት እያካሄድን እንገኛለን። የኢትዮጵያ ብሔራዊ ምርጫ ቦርድ እውቅና የነፈገውን በሚዲያ ነው የምናገረው ቲፒኤልኤፍን ሄደን በቢሮአቸው 2-3 ጊዜ ሄደን አነጋግረናቸዋል። እነሱም ደስተኞች እናምናለን። እስቲ አንዳንድ ነገሮች አሉ እኛ በምክክር እናምናለን ግን የሚቀሩ ጉዳዮች አሉ ብለውን አሳይመንት ሰጥተውን ከነሱም ጋር እየተነጋገርን እየሰራን እንገኛለን። እንዲያውም ትልቁ መፈክራችን ትግራይን ያላካተተ ሀገራዊ ምክክር ምሉ አይሆንም የሚል የጸና አቋም ነው ያለው። ይህን የምናገረው እንደ ዮናስ ሳይሆን እንደ ሀገራዊ ምክክር ኮሚሽነር ነው። ስለዚህ ይሄ በግልጽ ይታወቅልን። ሌላው ቅድም ወንድማችን ያቀረቡት እጅግ በጣም ጠቃሚ ግብአት ያለው እንዲያው ቢቻል ጊዜ ቢኖራቸው ወደ ምክክራቸው ኮሚሽኑ መጥቶ ቢያቀርቡልን እጅግ ደስ ይለናል። በእናንተ ፊት ነው የምናገረው። እነዚያ እሱ ቅድም ያነሳቸዋቸው ደቡብ አፍሪካ በአካል የተገኘውበትን ያየንበት ኖርዘርን አይርላንድ ሁለቱንም ያን 2007 ነበር ለራሳችን ስራ ሄደን በወቅቱ የነበረን ጎርደን ብራውንን በታች በቤተ መንግስታቸው እንደገና ደግሞ የሽንፈን መሪ የነበሩ የአይአርኤ አዛዥ የነበሩትን በአካል አግኝተናቸው በመጨረሻ በእነሱ መካከል ያለውን ጥልቀት የልዩነቱ ጥልቀት ምን ያህል እንደሆነ ለማወቅ እዛው 2 ወር ስለቆየን ካርድ ለመግዛት ክርስማስ ጊዜ ነበርና ካርድ ለመግዛት ብዬ ወደ ሱቅ ሲሄድ which Christmas card are you talking about? Is that Catholic or Protestant? Because I'm from Africa. For me, Christ is not divided. I know only one Christ. So just I wanted to say Merry Christmas. So could you give me a card? Oh, no. We are deeply divided society. So choose either Catholic Christmas or Protestant Christmas. ያን ያህል ጥልቀት ያለው ልዩነትን ሳይ በእውነት አስፈራኝ አንገሸገሸ። ወደ ሀገሬ ስመጣ አይ ቲንክ ከዛ ወደዛ የሚደርስ አይመስለንም። ሁላችንም ኦርቶዶክስ ነን፣ ካቶሊክም ፕሮቴስታንትም በእምነት ምክንያቱም 98% የኢትዮጵያ ሕዝብ መንፈሳዊ እንደሆነ ውጤቱ ስለሚያሳይ ማለት ነው። ከዚህ በተረሳ ነው ወደ የትም ስንሄድ እንደ ሀገራዊ ምክክር መጀመሪያ በጸሎት ነው የምናስጀምረው። ዛሬ ጸሎት ጠብቄ ነበረ። ያው ሀገራዊ ምክክር ስላልሆነ ዝም አልኩኝ። ደግሞ እንደው የተከበሩ ኦርጋናይዘር ይቅር ይበሉኝና ኢትዮጵያ ሕዝብ መዝሙር እናስጀምር ነበረ። እሱን ጠብቄ ነበር፣ አላገኘሁም። ግድ ያለ ሁሉም ያው ለጊዜ ስለሚሆን ችግር አለ። ምክንያቱም በዚህ አቃፊነት ስለምንሄድ እና አሁን ወደ እስራኤል ገባ ነው። በዚሁ መሰረት የተከበሩ ፕሮፌሰር ብሩክን ወደ መድረኩ ጋብዛቸዋለሁ። ፕሮፌሰር ብሩክ እባክዎትን። ናሬቲቭስ እና ዲጂታል ሚዲያን ዘልዬ ቢሄድ ምንድነው እዚህ ላይ በነገራችን ላይ የጌት ኪፐር ኢፌክት እና ስትራክቸሩ እየተለዋወጠ ነው። ትራዲሽናል ጌት ኪፐሩ ተለውጧል። አሁን ያለንበት ጊዜ
ኖርማል ኮንቬንሽናል ሚዲያ ሲሆን አልተርናቲቭ ሚዲያዎች ነው ያሉት። የየራሳቸው ሶሻል ፕላትፎርም አላቸው። እነሱ እንግዲህ የተለመደውን የሚቀርብልንን በመንግስት ሆነ በፓርቲዎች ሆነ በመሪ ፓርቲ በምን የሚቀርበውን እንግዲህ ቻሌንጅ ያደርጋሉ ማለት ነው። ለምን እንደ ዶሚኔንት ናሬቲቭ ወስደው አማራጭ ድምፅና እንትን ለማምጣት ይሞከራል። ይሄ በዛ መልክ ሂሳብ ማየት አለብን። ሪስክ አለው። አዲስ ፕሮዳክትስ ኦፍ ኮሚኒኬሽን ዳይቨርስ ቮይስን ሪፍሌክት ያደርጋል፣ መሰማትም አለበት። ነገር ግን ሚስ ኢንፎርሜሽን እና የናሬቲቮች ደግሞ ፖላራይዝድ የመሆን ሁኔታ ደግሞ አደጋውና ሪስኩ እሱም አለ ለማለት ነው። ስለዚህ ስንደምራቸው ስናያያዛቸው ናሬቲቭ ሚዲያ እና አሁን ደግሞ ናሽናል ኢንትረስትን ባጭሩ ብናይ የሀገራት ናሽናል ኢንትረስትም እዛ ውስጥ ኢንቮልቭድ ይሆናሉ። እዚህ ላይ እንዳስቀምጥኩት ስትራቴጂክ ዩዝ ኦፍ ደ ሚዲያ አላይንስ ክሎስሊ ዊት ሶፍት ፓወር ዳይናሚክስ ነው የምንለው። የሀገራት የመንግስት መሪው መንግስት ለምሳሌ ናሽናል ኢንትረስትን ፕሮሞት ዲፌንድ እና ዴቨሎፕ ሲደረግ ሶፍት ፓወር ዳይናሚክሱም እዛ ካልኩሌሽን ውስጥ በደንብ እናካትተዋለን ማለት ነው። ይህን ካልኩ በኋላ ወደ ሀገራችን ከመጣታችን በፊት ዊት ዮር ኢንደልጅ ሚ ትንሽ ትታገሱኝ 3-4 ደቂቃ አንዳንድ ሀገራትን ለመጠቆም ያህል አስቀምጫለሁ። ሌላስ ሀገር እንዴት ናሬቲቭ የሚለው እነዚህ ሀገራት ዝም ብሎ ኤክሰፕሽናል አይደሉም፣ ግን እንዴት ነው በዛስ የሚታየውን ለማለት ዩኤስኤ ስንጀምር ይገርማቸዋል። ትልቁ ናሬቲቫቸው ህዝቡን የሚያሰባስቡበት አውት ኦፍ ሜኒ አንድ ነን ዋን የሚለው ነገር ነው። እንግዲህ ይሄ ከአሜሪካን ኤክሰፕሽናሊዝም ጋር ይሄዳል። ማንንም አሜሪካ ቢጠይቁት እኛ እንዲህ ነን የሚል ነው። ዲሞክራሲና ፍሪደም የራሳቸው መሰረታቸው እሱ ነው፣ አሁንም ያምኑበት። እንደገና ደግሞ በዓለም ደረጃ ግሎባል ሊደርስ ነን እኛ፣ ፓወራችን ግሎባል ፓወር ነው ይላሉ። ያ ሁሉ ሆነ ኮሌክቲቭ ይሄን ስሜት ኖሮ እንደገና ኢንዲቪዥዋል የሆነ ደግሞ እያንዳንዱ ሪፍሌክት የሚያደርገው አለ። ይሄ ረገድ ኢንዲቪጁዋሊዝም የምንለው አላቸው። ኢኮኖሚክ ሱፕሪማሲያቸው ደግሞ እንዳለ ነው። ይሄ ናሬቲቭ ሁል ጊዜ አሜሪካ በፖለቲካው ብቻ ሳትሆን በአይዲያም ልዕልና ብቻ ሳይሆን በኢኮኖሚም እንደገና ሱፕሪም መሆን አለብን። ፕላስ ደ ሚሊተሪ ማይቱንም ስትሬንግታችን ነምበር 1 ሰከንድ ቱ ነን መሆን አለበት። ይሄ ናሬቲቭ ልጆቻቸውን ኦቨር ደ ሴንቸሪስ እያስተማሩ ትምህርት ቤት፣ ቸርች ውስጥ፣ ሶሳይቲ ውስጥ፣ ሲቪክ ድርጅት ውስጥ እያስተጋቡ የሚል ነው። ኢቭን ቢሊቭ ኢት ኦር ናት ጤና ላይ ሄልት ሲስተም ዊ አር ደ ቤስት ኢን ደ ወርልድ ይላሉ። ይህን ስሉ በባዶ አይደለም። ለምሳሌ ፔሸንት ኬር ላይ ከአውሮፓ ጋር ራሳቸውን ሲያወዳድሩ በኢኖቬሽን ላይ ቶፕ ነን ነው የሚሉት። ነገር ግን ዋጋ ላይ ያው የሉም። እሱን ብዙ ጊዜ አያነሱም፣ ማንሳትም አይፈልጉም። ስለ ቻይና ወንድሞችም አንስተዋል። አሁን ቻይና የደረሰችበትን ለእናንተ ማስረዳት አያስፈልግም። በአጭር ጊዜ ውስጥ ከወርኪንግ ክላስ ወደ ሚድል ክላስ 800 ሚሊዮን ህዝብ በ25 ማክስ 30 ይርስ እንዲህ እጁን ይዞ ማውጣት፣ ከብስክሌት ወደ BMW እና ከብስክሌት ወደ ቢዩክ፣ ከብስክሌት ወደ ማርቼዲስ ማሳፈር፣ ከትንሽ ኮቴጅ ቤት ወደ 3 ቤድሩም 2 ቤድሩም ያለው አሜሪካን ሀገር ማንሃተን የሌለ ስካይ ስክሬፐር ውስጥ ማኖር መቻል፣ ይሄ ሚራክለስ ነው። የሰው ልጅ ቆርጦ ከተነሳ ምን ያህል ውጤት እንደሚያመጣ ቻይና ኢዝ ዘ ቤስት እና ክላሲካል ኤግዛምፕል ነው ሁኔታውን ለማሳየት። ኦኬ እንግዲህ ቻይና ስንወስድ ምንድን ነው ናሬቲቭ አለ ቻይና ውስጥ። ሞር የሚያተኩሩት ወንድሜ እዚህ የተቀመጠው ዶክተር ራፒድ ኢኮኖሚክ ዴቨሎፕመንት ላይ በጣም አትኩረው በሰፊው ነው ናሬቲቫቸው ደርድረውታል። ከኋላ ጋር እያቆራኙ ትክክል ተገቢ ነው። አገራቸውን ናሽናል ሪኒዋል እንደገና እናድስ፣ ሞተር አውሮ ነው እንደመግጠም ነው የሚሉት ነገር ያሰኛል። ቴክኖሎጂካሊ በጣም we have to be አሜሪካንን ካቻፍ ማድረግ አለብን። አድቫንስመንት ናሬቲቭ ይሄ ነው። አልተርናቲቭ ሞዴል ፎር ግሎባል ገቨርናንስ መፍጠር አለብን ነው የሚሉት። የመንግስቶቻቸው ኢገቨርንመንት ነው። በመንግስት ላይ ኮንስትራክት የሚያደርጉት ናሬቲቭ ምንድን ነው የሚለው ሁልጊዜ የቻይና ፓትሪዮቲክ ስፒሪት እና ስሜቱ አለ። ደዋነ ሼፕ ፖዚቲቭ ኢንተርናሽናል ኢሜጅ ደግሞ ፖርትሬ ያደርጋሉ። ዊ አር ደ ቤስት የሚለው ለዓለም ለሶስተኛ ዓለም ሀገራት ታውቃላችሁ፣ ለአሜሪካም ጭምር ለራይቨሎቹ ለአውሮፓኖቹ እና መስጠት ይፈልጋሉ which is good። ግን ብዙ ጊዜ ፖለቲካሊ አይነሳም። ስለዚህ ናሬቲቭ ስንባል የተሰጠኝ አርዕስት ይሄ ነው። ኢኮኖሚክ፣ ፖለቲካል፣ ሶሻል አይደለም። በፖለቲካል አስፔክቱ ስታዩ ትንሽ ሄዚታንት ናቸው ስለ ፖለቲካው። ዋይ የሚለው ለእናንተ ተዋለሁ። ዋይ የሚለው ምንድን ነው? ምን አይነት ፖለቲካል ስትራክቸር አለ? አንድ ፓርቲ ስርዓት ነው። ምን አይነት ነው? አሁንም ቢሆን ሶሻል ዲሞክራሲ እንኳን የምትሉ ሳይሆን ማርክሲስት ሌኒስ ፓርቲ ነው። ያ ፓርቲ ይፎካከራል አያፎካከርም ስትሉት ኢሌክሽን ካምስ ኢን ካምስ አውት ስልጣን ላይ ሁሌ ያለ ነው።
ያ ፓርቲ የሚያይበት ክራይቴሪያው ምንድነው? ሶሻሊዝም ነው አሁንም ቢሆን እና ይሄ ምንድነው? they know ዲፌንድ ማድረግ እንደማይችሉ ስለሚያውቁ እቺን ጉዳይ ላይ ብዙ ጊዜ ወደ ጎን ያደርጓታል ማለት ነው። ታውቃላችሁ አይደለም? ቻይና ሄዳችሁ እኔ አልሄድኩም፣ ወንድሜ ተመሯል። ብዙዎቻችሁ በስራ ሄዳችኋል። ብዙ የኛ ኃላፊዎች እዛ ሄዳችሁ ጀስት እዚህ ሰርች እንደምታደርጉ ሰርች ማድረግ አትችሉም። እዛ ይዘጋዋል። there are certain keywords አብሳለ ስለ ቻይና ኢቭን አንድ ሰው ብትጠይቁ ወይ እነሱ ትንሽ ክሪቲካል የሆነ ነገር አርቲክል መጽሐፍ ብታነሱ አውቶማቲካሊ ይዘጋል። ስለዚህ ምንድነው ናሬቲቭ የሚለው ነፃ ሀገር ነን፣ አንድ ቻይና ዜጋ የፈለገው ማድረግ ይችላል ነው የሚለው። ኢን ሪያሊቲ ግን ያን ሊሚቴሽን እንዳለ ሪያሊቲና ናሬቲቭ አይሄድም ማለት ነው። ስለዚህ እንትን ይላል፣ ጥያቄ ያስነሳል። ወደ ፖለቲካው ስንሄድ ናሬቲቭ ብዙ ሀገራት ሊትራሊ ኦል ሀገራት ፖለቲክስ የሚጠቀሙት ህብረተሰቡን ሞቢላይዝ ለማድረግ ነው። በጣም በሰፊ ሞቢላይዝ ለማንቀሳቀስ ነው። በኢኮኖሚው ለውጥ ማምጣት፣ ተሳትፎ ለማድረግ ያውኛ ግሪን ሌጋሲ ያለ ታውቃላችሁ። ለምሳሌ እሱን በመሳሰል ሁኔታ ህብረተሰቡ እንዲሳተፍ ፖለቲካሊ አክቲቭ ኢንጌጂንግ እንዲሆን ሲቪክ ድርጅቶች እንዲንቀሳቀሱ በሚል ክሪቲካል ኮምፖነንት ነው ፖለቲካል ሞቢላይዜሽን ለሀገራት። እንግዲህ ያን ለማድረግ ኮሌክቲቭ አይደንቲቲ አዝ ኢትዮጵያንስ መፍጠር አለብን። ምን አይነት አክሮስ አይዲዮሎጂካል ሉክስ እና አውትሉክስ አክሮስ ኤትኒሲቲ ብሔረሰብ ህዝቦች ያን ኮሌክቲቭ የሆነ ሁላችንንም እንደዚህ እንደ ሬንቦ የሚሰበስበን ምንድነው የሚለው ላይ ዊዝደሙ እሱ ላይ ነው፣ መሰብሰብ አለብን። ስለዚህ ቢልዲንግ ኮሌክቲቭ አይደንቲቲ እንለዋለን። ያን ለማድረግ እንግዲህ ቀዳሚ ስርዓት ማነው ቀዳሚ እርምጃ የሚወስደው መንግስት ነው። ያለው መንግስት ደግሞ መሪው ፓርቲ ነው። አሁን እኛ ፒፒ ነው። ስለዚህ ኢሹዎቹን ፍሬም ማድረግ ያስፈልጋል። ጎላችንን ፓርቲው ማስቀመጥ ይኖርበታል። እያስቀመጠ ነው፣ እንከታተላለን። እንግዲህ ስቶሪዎቹንም በአግባብነቱ ማስቀመጥ አለበት ለህብረተሰቡ፣ እንደኛ ዳይቨርስ ለሆነ ህብረተሰብ ማለት ነው። ፕሮብሌምም ሲኖሩም ፕሮብሌሙ እንዴት እንፍታ የሚለውንም አማክሮ ተማክሮ ተሰባስቦ ሲሆን ይሄ ሬዞናንስ የመቀበል ዲግሪው በህዝባችን ከፍ ይላል፣ መንግስት ሲያማክር ማለት ነው። ለብቻው ካደረገ ደግሞ ታውቃላችሁ ካውንተር ፕሮዳክቲቭ ይሆናል። ፕሮዳክቲቭ ፕሮቫይዲንግ ኮንቲኒዊቲ እና ሬዚለንስ በኢትዮጵያ ውስጥ ኢንፍሉዌንሲንግ ፖሊሲ እና ኤሌክቶራል ቢሄቪየር። አሁን ለምሳሌ ምርጫው እየመጣ ነው ዘንድሮ። እሱ ላይ እንዴት ነው የሚለው ደንበኛ 7ኛ ነው። ያለፉት 6ቶቹን በማወዳደር አሁን ምን እንደታሰበ ማንኛውም ኢትዮጵያዊ ኢንዲቪጁዋሊም ሆነ ተደራጅቶ በፓርቲ መወዳደር እንደሚችል ዞን፣ ወረዳ፣ ታች ድረስ ፌዴራል ድረስ ፓርላማ ድረስ የሚለውን እንደገና ፌር ፕሌይ እና ፌር ጌም እንዳለ ይሄ ናሬቲቭ በደንብ መቀመጥ አለበት። ያን ሲያደርግ ህዝቡ አመኔታ ይኖረዋል መንግስት ላይ። ሪስትሪክት ሲያደርግ ሚዲያውን ኦፕን ማድረግ፣ ተቃዋሚ ፓርቲዎች እንዲናገሩ ማድረግ። ሴሌክቲቭ መሆን ስንጀምር ቅሬታው ይመጣል እና ሰው ክሪቲካሊ ማየት ይጀምራል። ታውቃላችሁ የኛ ሰው ክሪቲክ ለማድረግ ፈጣን ነን። ፖዚቲቭ ነገር ደግሞ አናይም፣ አይናችን በሞራ ይሸፈናል። ብዙ ጊዜ መንግስትን ማመስገን ነውር ነው። ይቅርታ አድርጎልኝ እንግዲህ ፋክቱ ይሄ ነው። ስለ መንግስት ጥሩ መናገር ትልቅ እንትን ነው፣ ታቡ ነው፣ ነውር ነው። ስለዚህ በእንደዚህ አይነት ህብረተሰብ ኢት ቴክስ ታይም በደንብ ራሳችን አጀስት አድርገን እስክንለወጥና ኤሌክቶራል ቢሄቪየሩንም ኤሌክሽን ሎውንም ኤሌክሽን ሲስተሙንም በዛ መልክ በደንብ ፌር እና ምን በሆነ ሁኔታ ማድረግ አለብን። ያን ስናደርግ ኢንቴግሪቲ ይኖረዋል። ኢንቴግሪቲ ሲኖረው ክሬዲብል ይሆናል እና ከዛ የምርጫውን ውጤት ደግሞ ለመቀበል የህዝቡ ሬዞናንስ የመቀበል ዲግሪው እንትን ይላል፣ በጣም ከፍ ይላል ማለት ነው። አሁን ወደ ሶሻሉ ሄደን ወደ አንዳንድ ነገሮች አነሳለሁ። አሁን ሶሻል ስናስብ እዚህ ላይም ኮሌክቲቭ አይደንቲቲ ያስፈልጋል። በተለይ እንደ ኔጋቲቭ ትልቅ ቱል ነው። እንደ ኔጋቲቭ የሚታየው አንድ መንግስት፣ አንድ ህዝብ፣ እኛ እነሱ ማለት ከጀመርን አለቀልን። አንደኛ መንግስት ህዝብን ከህዝብ የመጣ ነው፣ ህዝብን የሚወክለው መሪው ፓርቲውም አባላቱ በሙሉ ከህዝብ የመነጡ ናቸው። ስለዚህ ሁልጊዜ ያቺ መረሳት የለባትምና ዊ ኤንድ ዜም በስህተት እንኳን ማለት ከጀመርን በቃ ኦልሬዲ ሳይድ ተወሰደ ማለት ነው። ብዙ መንግስታት የሚጣረሱት ከህዝብ ጋርና ፐብሊክ ኦፒኒየን የሚጎዱት አነሰሰሪሊ ችግር የሚፈጥሩት አዋራ የሚያስነሱት ራሳቸው ላይ እኛና እናንተ ማለት ሲጀመር ነውና እዛ ላይ በሶሻል አስፔክቱ ሶሻል ስትራክቸሩ መታሰብ አለበት። እኛ ያለነው እናንተ ልናገለግል ነው። ናሬቲቭ ይሄ ነው መሆን ያለበት። እኛ የቆምነው ለእናንተ ነው።
እኛ ያለነው ዴዲኬትድ ሆነን የምንሰራው ለእናንተ ነው፣ ህይወታችሁን ለመለወጥ ነው የምትለዋ ሜሴጅ ኮንሲስተንትና ቀጭን ብትሆን ጠንካራ ሆኖ ከላይ እስከ ታች መቅረብ አለበት። ሌላው በሶሻል አስፔክቱ ኢሞሽናል ኮኔክሽንስ ላይ ሜሴጆች ማተኮር አለባቸው። ምክንያቱም የሰውን ተስፋ ምክንያቱም በድህነት አረንቋ ውስጥ የሚኖር ህዝብ ነው ህዝባችን። ከዛ መውጣት እንፈልጋለን። ብዙ እየሰራን ብዙ ይቀረናል። ከዛ አረንቋ ለመውጣት ተስፋ ይፈልጋል። ተስፋ መስጠት ያስፈልጋል። ተስፋ ስል በደንብ የሚያዋጣ ተስፋ ነው። ዝም ብሎ ሰማይ ላይ አየር ባየር ያልሆነ ነገር ህዝቡም ያውቀዋል። ስለዚህ ሪል እንትኖ ካፕቸር የሚያደርግ ታንጀብል የሆነ የሚለካ ያንድን ኢትዮጵያዊ የትም ይኑር የትም ቤተሰቡን ህይወቱ እንዴት ሊለወጥ እንደሚችል እሱ ላይ ተመሰረቱ ስቶሪዎችንም መስራቱ በጣም ያዋጣል። ፍሬሚንግ ኢሹ ሲደረግ በዛ መልክ ነው። ፓብሊክ ኦፒኒየን ላይ ጥንቃቄ ማድረግ ያስፈልጋል። ኢትዮጵያ ውስጥ ገና ፓብሊክ ኦፒኒየን ሪሰርች አልጀመርንም። እኔ የምመኘው እሱ ነው። ሳይንስ ኦፍ ፖለቲክስም ኖርማል ሌላው ሀገር ፓብሊክ ኦፒኒየን ህዝቡ ስለ መንግስት ምን ይላል፣ ናሬቲቭም ራሱ አንዱ ምን ጠይቀው ነኛ ዘ ፖለቲካል ሳይንቲስቶች ምን ይላል መንግስት እንዲህ ነው ልክ ነው አይደለም። አዎ ልክ ነው፣ ግን ሬዲ ነው ወይ አመራሩ የህዝብን ስሜት በደንብ ለመለካትና የህዝብንም ኦፒኒየን ላረለ በእንትን ለማለት ሬዲ ነው ወይ የሚል ነገር ነው። እሱ መታወቅ አለበት። ያ ከተደረገ ኦነስቲ እና ኢንቴግሪቲ ካለ ህዝብ ያውም የኢትዮጵያ ህዝብ ይቀበላል። ብዙ ስላየ መከራ የሚፈልገው ኦነስ መንግስት ነው። እምነት አለኝ ብትፈልጉ ጅል በሉኝ፣ ብትፈልጉ ናይቭ በሉኝ ይፈልጋል። በኢትዮጵያ ላይ እምነት አለኝ፣ በህዝባችን ላይ እምነት አለን። ፕሮቫይድድ እውነቱን መንገር እንዳልኩት ሌላ አይደለም። ልስራ እና አሰሩን ነው የሚለው፣ አክብሩኝ ነው። በጣም ደግሞ ተሸከሙኝ ትከሻ ላይ አይደለም። የተከበረ ህዝብ ነው። ታሪኩን ሞሮሌስ የሚያውቅ ህዝብ ነው። አብሮ የኖረ አብሮ ተወልዶ በሀዘኑም ተቀባብሮ የኖረ ህዝብ ነውና ይሄንን ህዝብ አሴት ከወርቅ በላይ ነው። መሪ ፓርቲው ይሄንን ይዞ ወደ ትራንስፎርም ማድረግ አለበት። እንጠብቃለን፣ ማድረግም ይችላል ባይነኝ። ችግሮቻችንም ሰርማንት እያደረግን ሲግኒፊካንት ቻሌንጆች የሚመጡትንም እያደረግን ኮምፕሮማይዝ እና ሪኮንሳይል ማድረግ ሲገባን እያደረግን ኮምፕሌክስ ችግሮች አሉን እኛ ጋር ፓስቱን ከፕሬዘንቱ ከፊውቸር ጋር ሪኮንሳይል እያደረግን ሼርድ የሆነ ሴኪውርድ ፊውቸር ይኖረን ይችላል። ግን አሁንም የመጨረሻ ወደ ወንድሜ ከመመለስ በፊት ናሬቲቭ በተለይ ትላልቁ ለ30 ዓመት ለ20 ዓመት ይሰራል። ሁልጊዜ አፕዴትድ ከጊዜው ጋር መለወጥ አለበት እና በዛ መልክ አይ ቲንክ ከሰራን ይመስላል። እንግዲህ ዲቪደንዱ ትርፉ ይሄ ነው። ትርፍ ከሌለ ደግሞ እዳ ነው ማለት ነው። አዘር ቨርዥን ስላዳመጣችሁ በጣም አድርጌ አመሰግናለሁ። እግዚአብሔር አክብርልኝ። ጋሎቶማ እጅግ በጣም ፕሮፌሰርን እናመሰግናለን። በነገራችን ላይ ተከበራችሁ እንዳዳመጣችሁ ሁለት ነገሮች፣ አንደኛ እስካሁን ድረስ እያንዳንዱ ኢትዮጵያዊ ደግሞ ለሌላው ኢትዮጵያዊ ሲጨነቅ ስንመለከት እውነትም በኢትዮጵያ ሕዝብ እናምናለን፣ እውነትም ኢትዮጵያ ተስፋ አላት። አጨብጭቦልኝ። ከዛ በኋላ ራሱ ይመጣል። እናመሰግናለን ፕሮፌሰር ብሩክ። በቀጣይነት ዶክተር ብርሃኑ ሌንጂሶ በአስተዳደር ጸጥታ፣ የባህል ማንነትና የልማት ፖሊሲ ላይ ለ30 ደቂቃ ገለጻ ያደርጋሉ። ዶክተር ብርሃኑ ሌንጂሶ ኢትዮጵያ ካሏት ወጣት ስኮለሮች ሪሰርቸርስ መካከል የሚጠቀሱት ናቸው። እንዲሁም በፖለቲካል ሊደርሺፕ በሚኒስትር ኦፍ ኢሪጌሽን ስቴት ሚኒስትር ናቸው። በሶሺዮሎጂ እና ዴቨሎፕመንት ስተዲስ የአካደሚክ ባክግራውንድ አላቸው። ዶክተር ብርሃኑ ሌንጂሶ ለቃለው 30 ደቂቃ። የሀገራዊ ትርክት መወለጃው ሀገራዊ ምክክር ነው ብዬ ነው የማምነው። ሀገራዊው የሀገራዊ ምክክር ውጤት ነው ብዬ አምናለሁና እሱን እንደ ፓዝ ቀርቤ ኮንክሉድ አደርጋለሁ። ብዙ ነገር ስለተነሳ በተቻለ መጠን ጠረጠር አድርጌ በተሰጠኝ ጊዜ ውስጥ ለመጨረስ ሞክራለሁ። እንግዲህ ይሄ አጣብቅኝ የሚጀምረው ከኢትዮጵያና ኢትዮጵያዊነት አረዳድ ነው ብዬ ነው የማምነው። እኔ ጠዋትም ተነስቷል። ኢትዮጵያ ራሷ ምንድነች? እንዴት ነው የምትታየው? አንዳንዱ ኢትዮጵያ ኔሽን ስቴት ነች፣ አንድ ብሔር ነች። እነዚህ አሁን ብሔር ብላችሁ የምትጠሩት ከብሔር በታች ወይም ደግሞ አናሳ ብሔር ነው ብሎ የሚከራከር ኦቨር ታይም እየቀነሰ የመጣ ግን ስቲል አላይቭ የሆነ አርጊውመንት አለ። በሌላ መንገድ ደግሞ በህገ መንግስቱ
የተደገፈው ይሄ ሞዛይክስ ኦፍ ካልቸር መሆኗን የሚያምን ሁለት አይነት እይታ አለ ማለት ነው። ይሄ ኢትዮጵያ የብዝሃነት ሀገር ነች የሚለው ግን ኦልሞስት ዶሚናንት አርጊውመንት እየሆነ የመጣ ስለሆነ እሱንኑ ወይም ደግሞ ከዛው የሚወለድ አጣብቅኝ በማየት መጀመር ይሻላል ብዬ ወሰድኩ። ኢትዮጵያ የብዝሃነት መገለጫ ሆና ግን ይሄ ብዝሃነቷ የመቻቻል የአብሮ መኖርና የመከባበር ሀገር መሆኗን የሚያሳይ ነገር ነው ይላል። ያ እንዳለ ሆኖ በሌላ መንገድ ደግሞ ይሄ ዳይቨርሲቲ እኮ ይሄ ብዝሃነት እኮ ኮንትራዲክቲንግ ናሬቲቭ እንዲፈጠር አድርገዋል። ኮምፒቲንግ አይዴንቲቲስ እንዲፈጠሩ አድርገዋል። ስለዚህ በአንድ በኩል ጥሩ ነገር ነው፣ በሌላ መንገድ ደግሞ የሚቆርጠን ነገር አለው። አንዱ አጣብቀኝ ይሄ ነው ማለት ነው። እንግዲህ መንግስታት ከዚህ በፊትም እንደተነሱት ገቨርናንስ ኦሲሌሽንስ አለ። አሁን ለምሳሌ በኢምፔሪያል ጊዜ አሲሚሌሽን ፖሊሲ ተሞክሯል። በደርግ ጊዜ ምንም እንኳ የብሔረሰቦችን መብት አከብራለሁ ብልም ዩኒተሪ ሲስተም ነበረ። ኢህአዴግ ደግሞ ፌዴራሊስት ነኝ ብሎ ነበረ። ይሄን ሁሉ ያደረጉት ለምንድን ነው? ኢት ኢዝ ቱ ማኔጅ ዳይቨርሲቲ። ለኔ እዚህ ሀገር ውስጥ ያለውን ብዝሃነት ማኔጅ ካረጉ በኋላና ሀገሪቷ ህዝቦቿ ተከባብሮ አብሮ እየኖሩ ከዛ በኋላ ደግሞ ለልማት ለሰላም ሴኩሪቲ ዴቨሎፕመንት ፖሊሲ የሚሉም ቶፒኮች ውስጥ ስላሉ እንዳረሳ እሱን ይሰራሉ ነው። ይሄን ሁሉ አድርገናል። ግን ከአሲሚሌሽን ወደ ዩኒተሪም ብንሄድ ከዩኒተሪ ወደ ፌዴራሊዝምም ብንሄድ ያልተቀረፈ ነገር ግን አለ ኢትዮጵያ ውስጥ። የሪዘንትመንቱ ኮንፍሊክቱ ተነስቷል። አሁን ደግሞ ቴሪቶሪያል ዲስፑትስ ፍራግመንቴሽንስ ኢትዮጵያ ውስጥ አክሮስ የነበሩ ናቸው። ችግራችን የብዝሃነት ቢሆን ኖሮ ወይም ደግሞ የምንከተለው የአስተዳደር ሞዴል ቢሆን ኖሮ ከአንዱ ወደ ሌላ ስንሄድ መቅረት ነበረበት፣ ግን አልቀረም። ስለዚህ አንድ ያልተከደ መንገድ እንዳለ የሚያሳይ ነገር አለ ማለት ነው። እሱ ለኔ ናሬቲቭ ቫኪዩም ነው፣ የትርክት ክፍተት ነው። የትርክት ክፍተት ስንል ደግሞ እያንዳንዱ መንግስታት የራሳቸው ትርክት አላቸው አይደለ? ባይ ዘ ወይ መንግስታት እኮ በጣም ጠንካራ ትርክት ነበራቸው። የአፄው ስርዓት እኮ ከእግዚአብሔር ጋር ያለውን ሪሌሽንሺፕ በጣም ጥሩ አድርገው ሽጠዋል። ህዝቡ እንዲፈራው አድርገዋል። ትርክት ነው የጠፋው። ትርክት የመንግስት ትርክት አይደለም። ወርዛ ማተር ማይክሮ ትርክት የሚባል አለ በየቤቱ በየእሳት ዳር የሚነገርና በጣም ኢንፍሉዌንሻል የሆነ እያንዳንዳችንን ፍሬም የሚያደርገን ትርክት አለ። እዚህ ግን እያወራን ያለ ነው እኔ ስለ ሀገራዊ ትርክት፣ ስለ ኢትዮጵያን ስቴት እና ስለ ኢትዮጵያዊነት ያለን ትርክት ላይ ይመስለኛልና ያ ክፍተት ዳይቨርጀንት የሆነ የኢትዮጵያን ስቴት እና ኢትስ አይደንቲቲ ቪው አምጥተዋል። ስለዚህ መጀመሪያ እንዳልኩት በዚህ ጉዳይ ላይ ሼርድ የሆነ ናሬቲቭ ስሩ ናሽናል ዲያሎግ ክራፍት ከተደረገ ይህንን ዳይቨርሲቲ ሃርሞናይዝ በማድረግ የገቨርናንስ ቻሌንጁን ሪዞልቭ ያደርጋል። አሁን ለምሳሌ የውክልና ጉዳይ የውሸት ሳይሆን እያንዳንዱ የኢትዮጵያ ብሔር ብሔረሰብ ያለው የገቨርናንስ ሞዴል ውስጥ ራሱን ማየት አለበት። በሚቻለው መንገድ በሚበቃው አቅም በፈቀደ መንገድ እዚህ ሲስተም ውስጥ ራሱን ማየት አለበት የሚለው አንድ ነገር ነው። እኔ አንዳንድ ጊዜ የብልጽግና ፓርቲ ስብሰባዎች ላይ ሁሉም ብሔር ብሔረሰብ በአንድ ሰውም ቢሆን ተወክሎ ሲገኝ that's just amazing። ኢዚ አይደለም ይሄን ማድረግ፣ ሪሶርስ ይፈልጋል። ከዛ ባለፈ ደግሞ ዲሞክራታይዝ ማድረግ because እንዳልኩት ይሄ ብዝሃነት አብሮ ሊተዳደር የሚችልበት ሶፍትዌር ዲሞክራሲ ነው። የጋራ የሆኑ ነገሮችን አብሮ እየገነቡ መሄድ። እነዚህ ጥሩ ጀምሮችና ከለውጡ በኋላ በሰፊው ሲሰራባቸው የነበረ ግን ደግሞ አሁንም በጣም ብዙ ርቀት የሚቀረን በተለይ ትርክት ላይ ስለ ትርክት አይ ቲንክ ባለፉት 4 ዓመታት ብዙ ብለናል። ዶክተር ደረጀ ጠዋት የጠየቃቸው ጥያቄዎች እኔም እጋራለሁ። ትርክት አስፈላጊ ነው። yes አስፈላጊ ነው።
አሁን እንግዲህ ስለ እያንዳንዱ ነገር ነው እኮ ትርክት የሚያስፈልገን። ስለ ኢትዮጵያን ስቴት፣ ስለ ኢትዮጵያዊነት፣ ስለ ባንዲራው ዶክተር ተስፋዬና አምባሳደር ሌንጮ እንደተመላለሱት ስለ ገዳ አይመስለኝም እኔ ለምሳሌ። ቢኮዝ ስለ ገዳ የኦሮሞ ህዝብ በቂ ትርክት አለው፣ በደንብ የተተረከለት ወይም ደግሞ በደንብ ፍሬም የተደረገ። ኦፍ ኮርስ ገዳ ትርክት አይደለም፣ ገዳ የአስተዳደር ስርዓት ነው። ስለ ገዳ ግን ጥሩ ትርክት አለው የኦሮሞ ህዝብ። የኢትዮጵያ ህዝብ ያንን ማወቅ ከፈለገ ከኦሮሞ ነው መማር ያለበት። ስለ ገዳ ያለው ችግር ግን ምንድን ነው? ኦሮሞ የሚለውን ተቃራኒ ማለት ነው አይደለም። ገዳ እንደዛ አይደለም ብሎ ለባለቤቱ ይነግራል ሌላው ቡድን መጥቶ። this makes everything complicated. of course ደግሞ እንደዚህ አይነት ነገር አይደለም። ስለ ሀገራዊ ትርክት ስናወራ ስለ ገዳ ወይም ስለ ጨምበላላም አይደለም። እነሱማ ባለቤት አላቸው። ባለቤታቸው ስለ እነሱ ጥሩ ትርክት አለው። በሀገር ደረጃ አብሮ የሚገልጸን የኢትዮጵያ ማንነት ይሁን በሀገራዊ ምክክሩ የሚመጡ ነገሮች ላይ የጋራ ነገር መያዝ፣ ስለ እነዛ ነገሮች የጋራ ትርክት መያዝ ላይ ነው ትኩረት ማድረግ ያለብን። ወደ ፕሮሚሱ ልምጣ። ብዙ ተነስተዋል። እኔ እንደዚህ ገመድ ነው የማየው። ለምሳሌ ሼርድ ናሬቲቭን በኢትዮጵያ ውስጥ በቃ የተለያየ ከለር አለ፣ የተለያየ ትርክት አለ፣ የተለያየ ታሪክ አለ፣ ባህል አለ ምናምን። እንደዚህ የተወሰነውን ከሁሉም አምጥቶ መገመድ ማለት ነው። that's what I want because ይሄ ነገር ባይዘው ጠንካራ ነገር ነው። እንደው አዲስ ስለሚመስል ነው እንጂ እኮ ያለ ትርክት ምንም ነገር የለም። እኔ የለውም ባይዘው እኔ ብርሃኑ የሆንኩት ስለኔ በተነገረ ትርክት ነው አይደለም። እህቴ ብሌን እኔ እዚህ ስመጣ ዶክተር ብርሃኑ እንዲህ ናቸው፣ እዛ ሰርተዋል፣ እዛ ሰርተዋል። what is she doing? she's actually selling my narrative to you እንድታዳምጡኝ ለማድረግ። ስለዚህ ይሄ ነገር ስለ እያንዳንዱ ነገር በተለይ ደግሞ ስለ ኮሌክቲቭ አይደንቲቲ፣ ስለ ስቴት ሌጂቲሜሲ፣ ስለ ቢሎንጊንግነስ without common narrative I am telling you የሚባል ነገር የለም። ናሽናሊስቲክ የሆኑ ናሬቲቮችም ኔሽኖችን በመፍጠር ለምሳሌ አንደርሰን ኢማጂንድ ኮሚኒቲ ይላቸዋል። እንደዚህ አይነት ነገር ወሳኝ ናቸው። ኢትዮጵያ ውስጥ የጋራ ትርክት ግንባታን አሁንም ቻሌንጂንግ የሚያደርጉት በፈለግነው ሂደት ብንሄድ ይሄ ኖስታልጂያና ቪክቲሞች ነው አሉ። ባይ ዘ ወይ ማለት ሪል አይደሉም ማለት አይደለም፣ ግን ስለነሱ ብቻ ላምኔት የምናደርግ ከሆነ ወደፊት መሄድ አይቻልም። ስለዚህ ይሄ ፕሮሰሱ የሀገራዊ ምክክር ሂደቱ እነዚህን ሁለቱም ቡድኖች ወደ መሃል አምጥቶ በማስታረቅ የተረጋጋ ሀገር ወደ መገንባት፣ ይሄን ደግሞ ጩኸት የሚመስለውን ድምፅ ወደ ጥሩ ዜማ ከ80 ድምጾች ወይም በ80 ድምጾች የተሰራ ሃርሞኒየስ የሆነ ዘፈን ወደ መፍጠር የሚወስደን ከሆነ ብቻ ነው ማለት። so the pathway is the national day. we can talk endlessly about it. ብዙ ሰው ኮምፕሌን ሊያደርግ ይችላል። እሬ ገለልተኛ ነው ወይ ኮሚሽነሩ ምናምን። ከችግራችን ግን አይበልጥም። ስለዚህ ኢትዮጵያኖች ቆም ብሎ ለዚህ ኮምፕሮማይዝ ማድረግ የሚገባቸውን ሁሉ አድርጎ መርዳት አለበት። በኢየሩሳሌም ቅዱሳን ቦታዎችን በማስጎብኘት በብዙዎች ዘንድ የተመሰገነው መታደል አስጎብኝና የጉዞ ወኪል አሁን ደግሞ ለፊታችን የጌታችን የኢየሱስ ክርስቶስ የትንሣኤ በዓል ወደ ኢየሩሳሌም ለመጓዝ የሚያስችሉትን ዝግጅቶች በሙሉ አጠናቋል። ተፈስሒ ኦ ቤተልሔም፣ ጌታ ኢየሱስ ክርስቶስ ከተወለደበት ቤተልሔም እውነትና ሐሰት፣ ሞትና ሕይወት እስከተፋጠጡበት ልዩ ስፍራ ቀራንዮ ቅዱስ እስጢፋኖስ ስለ እውነት በመመስከሩ በድንጋይ ተወግሮ ሰማዕትነትን በተቀዳጀበት ስፍራ ጌቴሰማኒ ኢየሱስ ክርስቶስ 40 ቀንና ሌሊት በጾምና ጸሎት ተወስኖ በኖረበት ገዳመ ቆሮንቶስ
ዘ ታውን ኦፍ ጂሰስ ቅፍርናሆም ጌታ ኢየሱስ ክርስቶስ ያስተማረበትን ምኩራብ ከባሕረ ዮርዳኖስ እስከ ገሊላ ባሕር እመቤታችን እነሆ ታላቅ ልጅ ትወልጃለሽ ስሙንም ኢየሱስ ትዪዋለሽ እርሱም የእግዚአብሔር ልጅ ይባላል የሚል ብስራት ወደ ሰማችበት ናዝሬት በኢያሪኮ ከተማ የቅዱስ ገብርኤልን ገዳምና የዘኬዎስን ዛፍ የታቦር ተራራን ጨምሮ ሌሎችንም በርካታ ቅዱሳን ቦታዎችን ጎበኛለን። እናትና አባት ለሚልኩና ጥንድ ሆነው ለሚመጡ ልዩ ቅናሽ አለን። ውስን ቦታ ስለቀረን አሁኑኑ ቦታ ያዙ። ለተጨማሪ መረጃና ለምዝገባ በ0964 080808 ወይም በ0912 64 10 00 ላይ ሃሎ ይበሉን። 13ቱ ምዕራፎች በሞት መንገድ ሕይወት ዶሎሮሳ ከጲላጦስ እስከ ጎልጎታ መታደል አስጎብኝና የጉዞ ወኪል ከአዲስ አበባ ፒያሳ በ9 ኪሎ ሜትር ርቀት ላይ በሸገር ሲቲ በአሸዋ ሜዳ ኮረብታማ ስፍራ የሚገኘው ቤሌማ ሪዞርትና ስፓ የእረፍት ጊዜውን ከእኛ ጋር ያሳልፉ ይሉታል። በቱር ኤንድ ትራቭል ሥራ ከ25 ዓመታት በላይ ልምድ ባካበተው ኢትዮ ናሽናል ቱር ኤንድ ትራቭል ኦፕሬተር የተገነባው ቤሌማ ሪዞርት እና ስፓ የመኝታ፣ የሬስቶራንት፣ የባር እንዲሁም ለሰርግና ስብሰባ የአዳራሽ አገልግሎቶችን በዘርፉ ከሰለጠኑ ባለሙያዎች ጋር ይዞላችሁ መጥቷል። የአዲስ አበባ ከተማን በ360 ዲግሪ ማየት እንዲችሉ ነው በተሰናዱት የዴሉክስ ቲዊን ፋሚሊ ኮኔክቲንግ እና የፕሬዚዳንሻል የመኝታ አገልግሎታችን ወደ መኝታው ሲያምሩና ጠዋት ከእንቅልፎ ሲነሱ በሰንሴትና ሰንራይዝ እንዲደመሙ ሆነው የተዘጋጁ ናቸው። የኢትዮጵያን ባህላዊ ገጽታዎች በሚያንጸባርቅ መልኩ በተገነባው ሪዞርት ከመኝታ እስከ ሬስቶራንት የምንሰጠው አገልግሎት በባህላዊ ቁሳቁሶች ሲሆን በሬስቶራንታችን የምንሰጠው የምግብ አገልግሎት ምንጭም ከዚያው ከቤሌማ ሪዞርት የንብ፣ የዶሮ፣ የበግ፣ የፍየል እርባታና ከግሪን ጋርደናችን ከሚገኘው ኦርጋኒክ ምርቶቻችን ነው። ምን ብቻ በቡድንም ሆነ በቤተሰብ ደረጃ መስተናገድ ከፈለጉ ደግሞ ከዚያው ከሪዞርቱ የግብርና ልማት የሚሹትን ገዝተው ሸክ የሚያደርጉበትና የሚዝናኑበትን ቦታ ተዘጋጅቶሉታል። ለሸገር ከተማና ለኢትዮጵያ የቱሪዝም ኢንዱስትሪ መልካም ገጽታ እንደሚፈጥር ብዙዎች በመሰከሩለት ቤሌማ ሪዞርት የመዝናኛ ልዩ ስፍራ ከምርጥ አገልግሎት ጋር ሲፈልጉም ሆነ በማንኛውም ጊዜ ከየትኛውም ቦታ ላይ ሆነው ማዘዝ ካሻዎ 0945 095555 ወይም 0911 2795 ወይም ደግሞ 0960565555 ላይ ደውለው ሃሎ ማለት ብቻ ነው ከእርሱ የሚጠበቀው። በመጀመሪያ ሲአርፒፒም ሌሎች ተባባሪ ይህን ዝግጅት በማዘጋጀታቸው በጣም ማመስገን እፈልጋለሁ። ለሁሉም ነው። መጀመሪያ ፊል ያደረኩት እዚህ ያለው ሰው ራሱ ቢስማማ ብዙ ነገር ያልቃል ነው። ቅድም ምሳ ሰዓት አንድ ጓደኛችን ይሄ ሰው እዚህ ያለው ሰው ሳይስማማ ባይበትን ነው የሚሻለው፣ የፈለገው ጊዜ ወስዶ እዚህ ቢሆን አብዛኛው ውጭ የቀሩት ጥቂት ናቸው እና አይ ቲንክ ስለ ናሬቲቭ ስናወራ ኢትስ አባውት ማይንድሴት ሁላችን በዚህ ጉዳይ ላይ ለአመታት ክርክር ነበር። ሰው የሚቋጭበት ጊዜ ነው እኔ ናፈቀኝ ማለት ነው። የመጀመሪያው ችግር ራሱ መኖሩ በዚህ ዙሪያ አፕሪሺየት ማድረጉ እኔ ጥሩ ነው የሚል የምክክር ኮሚሽን የጀመረው ለዛ ይመስለኛል። ዋናው ነገር ከራሳችንና ከሀቅ ከእውነታ ጋር መታረቅም ያስፈልጋል። በዚህ ሀገር ያለው ችግር በአንዱ መንገድ ብቻ የሚፈታ አይመስለኝም። ቅድም ስለ ሁለቱም ኮምፒት የሚያደርጉ ነገሮች ስለ ኢትኒክና ስለ በፌዴራሊዝም ስለ ዩኒተሪ ሲነሳ ነበር። አይ ቲንክ ዩ ኒድ ፋይንድ ሚድል ግራውንድ። አንዱን ብቻ በመያዝ የቆየ ብዙ ጊዜም የቆየንበት ስለሆነ ስለሱ ዋናው ነገር አይ ቲንክ ራሳችንም ቅድም ዶክተር አረጋዊ ነበር ስለ እውቀት የማንበብ እንትናችንም በተለይ አሁን ከሶሻል ሚዲያ ጋር ተያያዘ ደግሞ የምንፈልገው ብቻ ነው የምንሰማው። ሶ ዊ ዶንት ሲ ሌላው ናሬቲቭ ኦር ሌላ አርጊመንት የቅድም ዶክተር ብርሃኑ በደንብ ሲያቀርበው ነበር አንሰማው። አሁን አዩም ሶሻል ሚዲያውም የጀመርነው ነገር እሱም ብቻ ነው የሚያቀብልና አይ ቲንክ ከዛ መውጣት ያስፈልገናል የሚል እንትን አለኝ። እኔ ሰንስ ኦፍ ኦርጀንሲ ይታየኛል በዚህ ጉዳይ ላይ። ስለዚህ ኮንቨርሴሽን ስንጀምር should not be for the sake of conversation ቅድም ለአከ talking is not enough ያለውን አይነት ማለት ነው። ኮንቨርሴሽን እንዴት አድርገን ነው ወደ ስራ የምንገባው ነው፣ እንዴት እንሄድበት ነው።
ለእኔ አሁን ያስጨነቀኝ ጥሩ ነው የቀረቡት ፕሬዘንቴሽኖች ጥሩ ናቸው። ታሪካችንም አብዛኞቻችን የምናውቃቸው ናቸው። ግን ከዚህ እንዴት አድርገን እንወጣለን ነው አንደኛው የሚታየኝ። ኦኬ ግራንድ ስንል ያው ናሽናል እንደሆነ ይገባኛል። ግን ናሬቲቭስ ኢት ጎስ ቱ ዘ ወረዳ ሌቨል ከዛም በታች ሊሄድ ይችላል። እነዚህ ነገሮች ማልቲ ሌየርድ በሆነ መልክ እንዴት ነው አድረስ የምናደርገው? አይ ቲንክ ዶክተር አሰፋ ነበር ቅድም ሲያቀርበው የነበረው እና እዛ ላይ ሀሳብ ቢሰጥበት። ለእኔ የሚታየኝ ዩኒቨርሲቲዎቻችን ለዚህ ምቹ ናቸው። በየዩኒቨርሲቲው አትሊስት አሁን ያሉት 47 ዩኒቨርሲቲዎች ሌሎች የግል ዩኒቨርሲቲዎች ጨምረን ይሄ ምክክር ማስፋት ያስፈልጋል። በዚህ ሰው ሲናገር ሁሉም ደግሞ አንድ ላይ ሆኖ አሁን እዚህ መድረክ ያለው ሰው እኮ በኖርማል ጊዜ የማይገናኝ ሰው ነው። ሳይተዋወቅም የሚወራወር የነበረ ነው። ስለዚህ የሚሻለው አንደኛው በደንብ ፕላን አድርጎ ሮድማፕ አውጥቶ ወደ ዩኒቨርሲቲዎች ናቸው በተር ፖዚሽን የሚል ከዩኒቨርሲቲ ለመጣው ሳይሆን ግን ዩኒቨርሲቲዎች እንትናቸው እና እዛ ላይ ምንድን ነው ያለው ሀሳብ። ስለዚህ ጊዜ በወሰደ ቁጥር ያልተቀረፈ ችግር ኮምፓውንድድ እየሆነ ነው የሚሄደው። አይ ቲንክ ዊ ኒድ ቱ ታይምሊ አክት ለማለት ነው። አመሰግናለሁ። አንድነት በብዙሃነት የሚባለውን ነገር እንዳለ ሆኖ ማንነት ክብር ነው፣ አገራዊ ጉዳይ ግን እሴት ነው ብለን መውሰድ አለብን የሚል በስትራቴጂ ውስጥ ቢካተት ማንነቴ ክብር ሆኖብኝ አገራዊ ጉዳይ ግን እሴቴ ነው። ሁለቱም አይነጣጠኑም፣ ፕራዮሪቲ የለውም። ስለዚህ የአንዱ ኮምፕሊሜንተሪ ነው እንጂ አንዱን በመፈጸም ሁለተኛው ላይ እንደርስበታለን የሚለው ስትራቴጂ ባይኖርና ናሬቲቭ ስንሰራ ወይም ክሬስ ስናደርገው በዚህ አይነት ብናደርገው የሚል ሳጀሽን ማይ ኮሜንት። ተርድ ዋን ማንነት ክብር ነው ብለን ዜግነት እሴታችን ነው ብለን ቀጥለን ደግሞ ሰላም እንደ ስትራቴጂ ብንወስደው የሰላም ትሩፋቶችን እንደ ስትራቴጂ ብንወስደው መዘመር አይደለም፣ we have to apply it ሆኔም መገኘት ነው። እንደዛ ብናረገው እኔ ጥሩ ይመስለኛል። ምክንያቱም ሰላም ያላት ዋጋ እኔ ኖሬበት ስላየው ብዙ ሰው አጥቼ ስላየው ከኮንፍሊክት ከውጊያ ከጦርነት መቀነስ እንጂ ምንም የሚጨመር የለም። በዛም የሚገኝ ድልም ከቅነሳ ላይ ሆነ ትደሰታለህ እንጂ በጭማሬ ላይ ድል አታደርግም። እኔ ሌላ ስትራቴጂ ውስጥ ቢጨመርበት ይሄ ትርክት አሁን ቅድም ሌክቸር ሲያረጉን የተለያዩ አቅርበዋል። ካቀረቡት ውስጥ የጋራ የሚያደርጉ ነገሮች ብዙ ኮመን ዶሚኔተር የሆኑ ነገሮች አሉ። ልማት የሚባል እድገት የሚባል ፌር ሪሶርስ ዲስትሪቢዩሽን የሚባል ናሬቲቭ የሚያመጣው ፕራክቲካል አፕሮች ነው እንጂ ቲዎሬቲካል አፕሮች አይደለም። ሶ ስትራቴጂው ናሬሽኑ ላይ እንደዚህ ቢካተት የሚል ነገር አለ። ሌላ ውይይት መሳሪያን ይተካል የሚል ስትራቴጂ ብንከተል አሁን ፕራዮሪቲ መሳሪያ ነው እኛ ሀገር ኦንሊ ከቤተሰብ ይጀምራል። ወንድ ከተወለደ መሳሪያ ይገዛለታል። 3-4 ወንድ ካለ 4-5 ክላሽን ኦር ዲሞፍቶር ኦር ሚኒሽን ኢትስ ሌጋሲ ዛት ኢዝ ጉድ ቢትዊን ብራዘር ኢትስ ዲዛስተር። ስለዚህ እንደዚህ ቢደረግ የሚል ነገር አለኝ። በመጨረሻ እንደዚህ ሁሉ ትርክቶችን መልስ ከመስጠት ወደ መከላከል የምንሄድ ስትራቴጂ ብንከተለው። አሁን ለትርክቶቻችን ዛሬ በዚህ መድረክ የታዘብኩት ቢኖር አንዱ ጠያቂ ነው፣ አንዱ መልስ ሰጪ ነው። ኖ ተከላካይ ነው መሆን አለብን። አቶ ዘሪሁን አመሰግናለሁ። ፍሬሽማን አንድ ላይ ነበርን። ኃይለኛ ሰው እንደነበር ይገርማቸዋል። ኃይለኛ ሰው እንደነበረ እናውቀዋለን። እኛ ከባል ሀገር መተን ሽርጥ አድርጎ ይዞ ገና ከኛ ጋር ፍሬሽማን እያለ ማመን በሚያስቸግር ፍጥነት 4-0 ጋር ጓደኛ ነው። የተለያዩ ዲፓርትመንት ከዛ 6 ኪሎ ሳንጨርስ 4 ኪሎ እናገኛለን።
አዳምጦታለሁ። አመሰግናለሁ። ወደ ጥያቄው ልግባና አሁን ግሎባል ብላክ ሴንተርን እንዴት አድርገ ነው ለምንድን ነው እዚህ የተነሳው? በውጭ የተቋቋማችሁ ድርጅቶች ግሎባል ናችሁ የሚል ነው። ይገርማችኋል ወንድሜ ዘሪሁን አመሰግናለሁ። አንተን የሚመጥን ያን ጊዜም እንደዚሁ ኢነርጄቲክ እንደነበር ሁሉ አቃፊ እንደነበር በምትዘዋወሩ that is I think your intrinsic quality እንደሆነ እዚሁ ላይ አሳይተዋል። አሁን ምንድነው እንዴት አድርገን ነው ይሄንን እኛ የምናስታርቀው? በትምህርት ላይ ነው የምንሰራው። ከናንተ በትምህርት ላይ መነጋገር እንችላለን። መጠየቅን አስፈላጊ አይደለም በሚል ኮንቴክስት ውስጥ ስለዚህ እኔ ጠይቃለሁ። የሀገራዊ ትርክት ሳይኖረን የማንንና የትኛውን ትርክት እንደምንከላከልም ግልጽ ስላልሆነ ከተከላካይነት በላይ መወያየቱ የበለጠ ጠቃሚ ነው በሚል ነው ማነሳው። ወደ ጉዳይ ስገባ ጠዋት ለኮሚሽኑ ነው ወይም ለኮሚሽነር ነው ጥያቄ ማቀርበው። ጠዋት በዶክተር ተስፋዬ በልጅጌና እንደዚሁም ደግሞ በአምባሳደር ሌንጮ ባቲ አማካኝነት ሁለት የተለያዩ ነገሮች ተነስተው ነበር። በተለይ በኮሚሽኑ ጉዳይ ላይ ዶክተር ተስፋዬ በጣም የበዛ ተስፋ አላቸው። ሌንጮ ባቲ ደግሞ ስጋታቸውን አስቀምጠው ነበር። የስጋታቸው መሰረትም የትግራይና የአማራ ጉዳይ ነው። ይህንኑ ከሰዓት በነበረን ውይይት ላይ ዶክተር አሰፋም አንስተውት ነበር። ስለዚህ የመጀመሪያው ጉዳይ እንግዲህ የበዛ ጥርጣሬ በኮሚሽኑ ላይ ይነገራል። ስለዚህ በተለይ በዶክተር ተስፋዬ በልጅጌና በአምባሳደር ሌንጮ ባቲ መካከል ኮሚሽኑን በተመለከተ በዚህ ልክ የሰፋ ልዩነትና አረዳድ ካላቸው ይህ የሚያሳየን በኮሚሽኑ ላይ ያለንን ተስፋ ሳይሆን ጥርጣሬያችንን የሚያጠናክር ስለሆነ በዚህ መሰረት ይሄ ጉዳይ ቢታይ ይህንኑ መሰረት አድርገው ኮሚሽነር ቀደም ሲል ሲያነሱ በሁለቱ ክልሎች ላይ ሰፊና ጥልቅ ውይይት አድርገን ነበር ብለውናል። በእርግጥ በአማራ ክልል ሰፊና ጥልቅ ውይይት ማድረግ የሚቻልበት እድል አለ። መጀመሪያ እውነታውን ከመነጋገር መጀመሪያ ያለብን ይመስለኛል። እሺ ይሁን የአማራ ክልል፣ በትግራይ ክልል በምን አይነት ሁኔታና በምን አግባብ ነው ከቲፒኤልኤፍ ጋር ተነጋግረናል የሚል ሀሳብ አቅርበው ነበርና ይሄ በራሱ ኮሚሽኑ ዝም ብሎ ብቻ ማረግ ስላለበት እያደረገ ያለውን ነገር ነው እንጂ የሚያመላክተው በእርግጥም ተግባር ላይ የሚውል ሳይሆን ዶክተር አሰፋ ከሰዓት በኋላ ባወሩን መሰረት በዚህ በምክክር ኮሚሽን ላይ የወደቁ ሀገሮችን ተሞክሮ ሀገራችን ይገጥማታል የሚል ስጋት ነው ያለኝ። ከኮሚሽኑ ሪፖርት ተነስቼ ለዶክተር ብሩክ ማነሳው ጥያቄ መንግስትን ማወደስ ነውር ነው በዚህ ሀገር ላይ የሚል ነገር አንስተው ነበር። ለምን ነውር የሆነ ይመስሎታል? በአግባቡ ልሂቃኑና ሚዲያው መንግስትን ቢተችና ቢያመሰግን ኖሮ በህዝብ ዘንድ ነውር ይሆን ነበረ ወይ? እናንተ ከማመስገን ባሻገር ለመተቸትና ሀሳብ ለመስጠት ባታፈገፍጉ ኖሮ ህዝቡ ነውር አድርጎ አይወስደውም የሚል ሌላው ፎልስ የሆነ ናሬሽንን በተመለከተም ቲፒኤልኤፍ እንዴት ተንገዳግዶ እንደወደቀም ዶክተር ብሩክ አንስተው ነበረ። ይህን መድረክ እንኳን ሲመለከቱት ምናልባት ይሄኛው ስርዓትም በፎልስ ናሬሽን ችግር ውስጥ እንዳይወድቅ መማር ያለበትን ሂስ መደረግ ያለበት ነጥብ ጠፍቶት ነው ወይስ የለም ብለው አምነው ነው? ይሄን ቢመልሱልኝ ደስ ይለኛል። አመሰግናለሁ። ዶክተር ሳሚር ሁለት ብሮድ በጣም ሰፋፊ ነጥቦችን ለማንሳት ያክል ነው። አንደኛ እንደዚህ አይነት አብይ ትርክት የሚያክል ትልቅ ነገር ስናነሳ ሁለት አይነት ዲስኮርሶችን ማየት ኢምፖርታንት ነው ብዬ አስባለሁ። አንደኛ ፐርፎርማቲቭ የሆነ ዲስኮርስ አለ። ይሄ ትወናዊ የሆነ ምን ማለት ነው? የግራን ናሬቲቭን ስትራቴጂውን ያስኬዳል አያስኬድም የሚለውን ሳይሆን የምናወራው ፐርፎርማቲቭ ሲሆን ራሱን እየሰራ ነው ማለት ነው። በዚህ መድረክ ውስጥ እኛም እየተሰራን ነው፣ ናሬቲቭንም እየሰራ ነው፣ ግራን ናሬቲቭንም እየገነባ ነው ማለት ነው። እንደዛ እንድል ያደረጉኝ አንዳንድ አዝማሚያዎች ነበሩ ከጠዋት ጀምሮ ማለት ነው። ለምሳሌ ታሪክን ስንተርክ በተቻለ መጠን ኦብጀክቲቭ መሆን አለበት፣ ፖለቲካ ጣልቃ መግባት የለበትም ስንል፣ የኢትዮጵያ ታሪክ የሚጀምረው በዚህ ጊዜ ነው ስንል፣ ነፃነቷን ጠብቃ የቆየች ሀገር ነች ኢትዮጵያ ስንል፣ እንደዚህ አይነት እሴቶች አሉን ስንል፣ እነዚህ ራሳቸው ፐርፎርማቲቭ ናቸው እያልናቸው እኛም እየተሰራን ኔሽን ቢልዲንጉን አብረን እየሰራ ነው እየሄድን ነው የሚል አዝማሚያ ያለው ንግግር ነው አንደኛ ያስተዋልኩት። እንደዛ ከሆነ ወደፊት በደንብ ማድረግ ያለብን ነገር ምንድን ነው? ኦልሬዲ የታሰበበት የታቀደበት ትርክት
በተለይ በመንግስት አካባቢ ካለ መነሻውን፣ መድረሻውን፣ አዋጭነቱን፣ ኦፖርቹኒቲዎቹን፣ ተግዳሮቶችን በደንብ አድርገን ወደፊት ብናጤነው ብናብላላው ቆንጆ ነው ብዬ አስባለሁ። አይ ፐርፎርማቲቭ ሳይሆን ስትራቴጂክ የሆነ ውይይት ነው እያደረግን ያለ ነው ደግሞ ካልን የራሱን የቻለ ደግሞ ሜቶዶሎጂ አለው ማለት ነው። ስትራቴጂክ ውይይት ማለት ምንድን ነው? ግራንድ ናሬቲቭ አልተፈጠረም። እንዲፈጠር ምን አይነት ስራዎችን መስራት አለብን ሲባል ቅድም የተነሱትን ሀሳቦች ሁሉ ኮስችን እናደርጋቸዋለን ማለት ነው። ከአሰምሽኖቻችን ጀምረን ኮስችን እናደርጋለን። በተለይ ደግሞ 3 ጥያቄዎችን እንጠይቃለን። አንደኛ የምንጠይቀው ጥያቄ ምንድን ነው? ኢንክሉሲቭ የሆነ አካታች የሆነ ትርክት እንዴት ነው ምን ይመስላል ሲፈጠር ብሎ በደንብ መወያየት ይጠይቃል። ቅድም አቅራቢዎቹ በተለያየ መንገድ የገለጹት ንዑስ ብሔርተኝነትና ኢትዮጵያዊ ብሔርተኝነት ናቸው መታረቅ ያለባቸው ብለዋል። ግን እነሱ ብቻ አይደሉም። በርካታ ንዑስ ብሔርተኝነቶችም አሉ ኢትዮጵያ ውስጥ። በእነሱ መካከልም ከፍተኛ የሆነ ሽኩቻ አለ፣ ውዝግብ አለ። ስለዚህ እነዚህን ሁሉ የሚያቅፍ ግራንድ ናሬቲቭ መፍጠር ይቻላል ወይ? ምን ይመስላል ሲፈጠር ቢለውን አንደኛ በደንብ ማብራራት ያስፈልጋል። ሁለተኛ ናሬቲቭ ከተፈጠረ በኋላ እንዴት ይሰርጻል፣ እንዴት ፕሪቫለንት ዲስኮርስ ይሆናል ወደ ህዝቡ ወርዶ የሚለው ሁለተኛ በጣም ፈንዳሜንታል ጥያቄ ነው። እዚህ ውስጥ አብሮ የሚነሳው ነገር ምንድነው? አንድን ናሬቲቭ መሬት እንዲረግጥ የሚያደርጉ ቁሳዊ መደላደሎች አሉ። የኢኮኖሚ እድገት አለ፣ ፍትሃዊ የሆነ ሀብት ክፍፍል አለ፣ ህዝቦች ተቋማት ላይ ያላቸው አመኔታ ትረስት አለ፣ የስታቢሊቲ የመረጋጋት ጉዳይ አለ፣ የዲሞክራሲያዊ ስርዓት ግንባታ ጉዳይ አለ። እነዚህ ነገሮች አብረው እየተሟሉ ሲሄዱ ነው ናሬቲቭ ወደ ምድር እየሰረጸ የሚሄደው። ሶ ናሬቲቭ ብቻ አይደለም ፖለቲካዊ አውትካም የሚያመጣው። ፖለቲካዊ፣ ኢኮኖሚያዊ፣ ስትራክቸራል መዋቅራዊ የሆኑ ሂደቶችም ናሬቲቭ እንዲገነባ፣ እንዳይገነባ፣ እንዲፈርስ፣ እንዲወለድ ትልቅ ሚና ይጫወታል። ሶ ሬሲፕሮካል የሆነ ሪሌሽንሺፑን በደንብ አድርጎ ማሰብ ይጠይቃል። ሶስተኛው መጠየቅ ያለብን ጥያቄ ወደ ህዝብ ከሰረጸ በኋላ ፕራይመሲ እንዲኖረው ፕራይመሪ ዲስኮርስ እንዲሆን ምን መደረግ አለበት? ምክንያቱም ተገዳዳሪ ትርክቶች በየቦታው ስላሉ ትርክቶቹ ደግሞ ስቲኪ ስለሆኑ ተጣብቀው የሚቀሩ ስለሆኑ እነሱን ተገዳድሮ አሸናፊ ሆኖ የሚወጣበት ኮንዲሽን እንዴት ሊፈጠር ይችላል ብሎ ማሰብም ተገቢ ነው ማለት ነው። የዛን ጊዜም ወደ ኢኮኖሚው እንሄዳለን፣ ወደ ኢንስቲትዩሽንስ እንሄዳለን። ዶክተር ሳሚር ጠቅልልልኝ። ቆንጆ ነው፣ ያጠቃልልኩኝ ነው፣ ኢንትረስቲንግ ስለሆነ ነው። ሶ ሁለተኛው ስትራቴጂክ ውይይት ደግሞ ወደፊት የምናደርግ ከሆነ እነዚህን ጥያቄዎች በጥልቀት ብንወያይባቸው ብዬ አስባለሁ። መጨረሻ ላይ ማነሳው ለማጠቃለል ማነሳው ነጥብ ምንድን ነው? ስለ ግራንድ ናሬቲቭ ስናወራ ወፍራምና ቀጭን ናሬቲቭስ አለ፣ ቲክ እና ቲን ናሬቲቭስ አሉ። በጣም ቲክ እየሆነ ሲሄድ እየወፈረ ሲሄድ ወደ ኔሽን ቢልዲንግነት እየተላለፈ ይሄዳል። የዛን ጊዜ የሚነሳው ጥያቄ አንደኛው ይቻላል ወይ በኢትዮጵያ ኮንቴክስት ኔሽን ስቴት መፍጠር እንችላለን ወይ የሚል ጥያቄ ይነሳል። ሁለተኛ በጣም ትልቅ ሊሳካ አዳጋች የሆነን ዓላማ ይዘን እሱ ከሌለ ልንበታተን ነው ልንተራመስ ነው ካለን በመካከል ላይ አቺቭ ማድረግ የምንችላቸውን ንዑስ ዓላማዎች እየዘናጋናቸው እንሄዳለን። እሱን አቺቭ ማድረግ ባንችልም መስራት የምንችላቸው በርካታ ስራዎች አሉ፣ ከግጭት የሚታደጉን ከእልቂት የሚታደጉን ማለት ነው። ስለዚህ ያለንን ኤክስፔክቴሽን ስለ ግራንድ ናሬቲቭ ጭምር ትንሽ አነስ አድርገነው በቲን ሌቭል አነስ ሳሳ ባለ መንገድ እንዴት ወደ ግጭት አዙሪት የምንወጣበትን መንገድ ለማፈላለግ ኤክስፔክቴሽናችንን በተወሰነ መንገድ ካርቭ ማድረግ ትንሽ ማደብዘዝ ኢምፖርታንት ነው ብዬ አስባለሁ። እነዚህ ጉዳዮችን እንግዲህ በአጠቃላይ ዛሬ የምንጨርሳቸው ጉዳዮች አይደሉም። ዛሬ የተጀመረው መልካም ውይይት ወደፊት ለማስቀጠል የሚጠቅሙ ሀሳቦች ናቸው ብዬ ስላሰብኩ ነው። እሺ ዶክተር ሳሚር እናመሰግናለን። ትርክት ለእኔ የኢትዮጵያ ረጅም ታሪክ የምንለውን ያክል ረጅም ታሪክ አለው ብዬ እንግዲህ የራሴ ላይፍ የነገረኝ ነው። ረጅምነቱ ደግሞ እምነት ሆነዋል፣ ካልቸር ሆነዋል፣ ታሪክ ሆነዋል። ይህ ማለት ደግሞ በሁለት እግሩ ዲፕ ግራውንድድ ችግር ነው እና በአቅራቢዎቹ አንዱ ያስቀናኝ ነገር ምንድን ነው?
ለቤንችማርኪንግ ተብለው የቀረቡ ሀገሮችን ሳይ ምን ያክል ትሮፉ ቢላቸውና የሚያተርፋቸው ኢሊት ቢፈጥሩ ነው ብዬ ቅናት ተሰማኝ። እኛ ልምድ ለመውሰድ ስናነሳቸው ደግሞ እነሱ ነው ልምድ የሚወስዱ ከኛ ወይስ እኛ ነን የምንወስደው? የኛ እድሜ ጠገብ ነው። ከትውልድ ትውልድ የረጅም ጊዜ ታሪክ ነው። እነሱ ጋር ግን አንድ ወቅት ላይ ሄዶ የተቋጨ ነገር ነው። ስለዚህ እንደኛ እንዳይሆኑ እንዲጠነቀቁ ከኛ በላይ እነሱ ከኛ ልምድ የሚወስዱ መሰለኝ። ይህን ካልኩ በኋላ ግን ጠዋት ስንጀምር ትርክት በማን ለማን የሚለውን በጣም ወድጀዋለሁ። እንዴት የሚለው ግን መጨመር አለበት። ሃው በማን በእኛ ለማን ለእኛ እኛ ማን ነን? እኛማ በእኔ ዕድሜ ያለ ነው ልጆቻችን እኔ ያለፍኩትን የእኔ ትውልድ ያለፈውን መጥፎ ህይወት እያሳለፉ ያሉትን እነሱ ጋር ቆመን ነው እኛ የምንለው ብዬ አስባለሁ። ይህ ማለት እርጀንሲ ያለው ማለት ነው። ግን ታሪኩ የኛ የትርክት ታሪክ ግን ለምንድን ነው የማያቋርጥ የሚንከባለል የሆነው የሚለውን ሳስብ አንደኛ ኤአይን ጠይቄው ነበር የኛ ችግር ምንድን ነው ብዬ የሰጠኝ መልስ የዩኒቲ ችግር አላችሁ፣ የዳይቨርሲቲ ችግር አለባችሁ፣ የዴቨሎፕመንት ችግር አለባችሁ፣ የፒስ ችግር አለባችሁ። ይሄ የሆነው ደግሞ እነዚህን አጣጥሞ ራሳችሁን የሚያድን ፖለቲካል ሲስተም የላችሁም ማለት ነው። ኦንሊ ቲንግ ሁለት ነገር አልመለሰልኝም ብያለሁ። አንደኛ ቅደም ተከተል የአራቱ ፒስ፣ ዳይቨርሲቲ፣ ዴቨሎፕመንት፣ ዩኒቲ። ፒስ ማስት ካም ፈርስት እላለሁ። ለምን አብሰንስ ኦፍ ፒስ ኢዝ እየበላን ነው። ፖለቲካል ሲስተሙ ደጋግማችሁ እያወራችሁ ስለሆነ ሀገረ መንግስት ግንባታ ወዘተ ኢንሽን ወዘተ የሚሉት ስለሆነ ተስማምቻለሁ። እኛ እውነት እንነጋገር ከተባለ ኢትዮጵያ ምንድን ነው የሆነችብኝ? ሄዳ ሲሎስ ሆነችብኝ። ሲሎስ ማለት ለየብቻ የቆመ ምሰሶ የብዛታችን ያክል የዳይቨርሲቲው ማለት ነው። ሲሎስ የሲሎስ ኢፌክት ደግሞ ፍራግሜንትድ ሶሳይቲ፣ ፍራግሜንትድ ቲንኪንግ የሚሰራ መሰለኝ። የሲሎስ ደግሞ ሲነርጂ አሳጥቶናል። አሁን ስለ ትርክት ሸርድ የሆነ ትርክት ስናወራ ስለ ሲነርጂ እያወራን ነው። ወደ ሲነርጂ እየሄድን የጋራ ትርክት ልንፈጥር ግን አንድ ሀቅ መቀበል አለብን። ዌር ሲሎስ ያልነውን አይደለም እውነታው። ከዚህ ቅርብ ጊዜ አንድ ነገር ምን አየው፣ በአጭሩ በዚህ ልቋጨው ነኝ። ስቶፕ ዎር ኢን ጋዛ የሚል ዓለም በሙሉ አሁን ያለው ወጣት ትውልድ ግሎባሊ የጋዛ ጦርነት አቁም አለ። ዝም ብሎ አይደለም የቆመው። አሁን ያለው ሁኔታ ጋዛ የተፈጠረው እኛ ጋር ግን ህፃናትን የሚቀጥፍ ግጭት አለ። ጦርነት እንበለው እስክርምሽ እንበለው የፈለገ እንበለው፣ ግን እየጎዳን ነው። እነሱ ጋር ቆመን እያወራን ነው ብዬ ነው የማስበው። እና ምን ለማለት ነው፣ ፕራግማቲስት የሆነ አፕሮች ያስፈልገናል። ፕራግማቲስት ለመሆን ደግሞ አንድ ነገር ለዚህ ተሳታፊ ማካፈል እፈልጋለሁ።
ሲምቦሊክ የሆነ አክሽን ማሰብ እንችላለን ወይ? ምክንያቱም ጊዜ የለንም። አመሰግናለሁ። በጣም አጭር ነው የኔ ጥያቄ፣ ብዙ ያሳስብ። ቅድም ጋዜጠኛ ስሜን ነካክቶታል። እኔ እንኳን በሌላ መልኩ ነው ላቀርብ ያሰብኩት። ዶክተር ዮናስን ነው የሚመለከተው የኔ ጥያቄ። ከዚህ ከአጀንዳ ማሰባሰብ ጋር በተያያዘ ያው ትግራይ አካባቢ ብዙ ፈተናዎች እንዳሉባቸው አውቃለሁ፣ በቅርብም አውቃለሁ፣ በተለያዩ መድረኮቻቸው ላይ ስለመሳተፍ። ባለፈው ሳምንትም መቀሌ ተገናኝተን ነበርና ግን እኔ ማወቅ የፈለግኩት ምንድን ነው 3 እንደተገናኛችሁ ከህወሓት መሪዎች ጋር ገልጸውልናልና እንደው ማወቅ ቢቻል ምንድነው ዲማንዳቸው ያቀረቡት ነገር? የአጀንዳ ማሰባሰብ ሞዳሊቲው የማያበላሽ ከሆነ ማለት ነው። የማያበላሽ ከሆነ ባይቀርብ ችግር የለውም። አሪፍ ዜና የመስራት ስትራቴጂ ነው። እሺ ቀጥል። አንዱ ትግራይ ላይ የሀገራዊ ምክክር ኮሚሽን በተሳካ መልኩ እያካሄደ አይደለምና ይሄ ደግሞ አቅራቢዎች ትግራይ ላይ የማይካሄድ ከሆነ የኮሚሽኑ ስራ ሙሉ እንዳይሆንና ጎደሎ እንደሆነ እንደሚያሳይ ገልጸዋል። እኔም የዚህ ሀሳብ ተጋሪ ነኝ። ዋናው ምክንያት ወደ ኮሚሽኑ ያዘጋጀው ውይይት ያልገባበት የትግራይ ህዝብ ምክንያት ስላልፈለግ አይደለም። በዋናነት ከጦርነቱ በተያያዘ ምዕራብ ትግራይ ላይ በትግራይ መስተዳደር ስር የለም። በሚሊዮን የሚቆጠር ተፈናቃይ አለ። በተለያዩ መጣሊያ ጣቢያዎች በረሃብ፣ በጅብ፣ በዝናብ፣ በንፋስ እየተሰቃየ ህይወቱም እያጣ ነው። ስለዚህ ይሄን እያለ ህብረተሰቡ ወይም ፖለቲካ ፓርቲዎች በውይይቱ መሳተፍ በጣም ያስቸግራል። በሌላ በኩል ደግሞ በኤርትራ በኩል ያሉት 57 ቀበሌዎችም በኤርትራ መንግስት ቁጥጥር ላይ ነው ያሉትና እነዚህ አካላትን ያላካተተ የትግራይ ውይይት ሙሉ አይሆንም የሚል ሀሳብ አለኝ። ስለዚህ ይሄ ውይይትም የኮሚሽንም ስራው የተቀና እንዲሆን የፕሪቶሪያው የሰላም ውይይት ወይ የሰላም ስምምነት ተግባራዊ ማድረግ ይገባል የሚል እምነት አለኝ። አቃፊና አሳታፊ ጊዜያዊ መስተዳደር እንዲኖር፣ ምክንያቱም ቅቡልነት ያለው ህዝቡም የሚቀበለው ክልሉም የሚያረጋጋ ሰላም የሚያመጣ ጊዜያዊ መንግስት ያስፈልጋል። በሌላ በኩል ደግሞ ተፈናቃይም ወደ ቤቱ ወደ ቀየውም እንዲገባ ያደርጋል። ስለዚህ ይህን ከሆነ ወደ ውይይት ይገባል። አጀንዳውም ለማቅረብ በትግራይ በኩል ያለው አጀንዳዎችም ለማቅረብ ያስችላል የሚል እምነት አለኝ። ከዚህ በዘለለ ደግሞ አምባሳደር ሌንጮ ምን ብለው ነበረ? ኢህአዴግ ያቀረበው ህገ መንግስት ጥሩ ነበር፣ ግን እኛ ጥሩ ነው ለማለት ይከብደን ነበር አሉ። ልክ ነው። አሁን በኢትዮጵያ አንዱ ችግር የናሬቲቭ ብቻ አይደለም። እነዚህ ትርክቶች ለፖለቲካ መሳሪያ ይውላሉ። የኢትዮጵያ ህገ መንግስት ጥሩ ነው ካሉ ነው። ታዲያ እንደዛ ከሆነ በህገ መንግስት መሰረት ወደ ፉክክሩ በሰላማዊ መንገድ መጥታቸው ተወያዩ ይባላሉ። ሌሎችም ህዝቡም ለማነሳሳት እንደ ፕሮፓጋንዳ መሳሪያነት ስለሚጠቀሙበት ይሄ ትርክት በቀላሉ የሚስተካከል አይደለም። ስለዚህ ዋናው የፖለቲካ መሳሪያ እየተደረገ ስላለ በዚህ ጉዳይም ያው አሁንም በተለይ በአማራ፣ በትግራይ እና በኦሮሚያ ያሉ ፖለቲከኞች እነዚህ ትርክቶች እንደ የፖለቲካ መሳሪያ እየተጠቀሙባቸው ስለሆነ ነው አንዱ ዋናው ችግሩ ብዬ የማስበው። ምክንያቱም ስልጣን የያዘ ብሔር ይተወዋል ወዲያው ነው። ህወሓት 17 ዓመት ታግሎ ብዙ ሲል ነበረ። ኢህአዴግ ሆነ ስልጣን ሲይዝ ምንም አላለም። አሁንም ብልጽግናም ወይም በኦሮሚያ በኩል ያሉ ፖለቲከኞችም ይሄ ጉዳይ እየተውት ነው። ስለዚህ በኢትዮጵያ ዋናው ልዩነት ምክንያት የስልጣን መያዝና አለመያዝ የሆነ ነው። ምንድነው ያሉት? ትርክት፣ ሀገራዊ ትርክት አለ፣ ስቴት ናሬቲቭ ማለት ነው። መንግስታዊ ትርክትም አለ እና የሰፈር ትርክቶችም አሉ። መንግስታት በተለይ ኢትዮጵያ ውስጥ ጠንካራ ትርክቶችን ገንብተው
ህዝቡን ለማሳመን ባይሆን እንኳ አንቀጥቅጦ ለማስተዳደር ተጠቅሞበታል ብለዋል። እንደዛ በአንድ በኩል ይሄ ነው። በሌላ በኩል ደግሞ ዛሬሽ ጠዋት አገራዊ ትርክት በመፍጠሩ ሂደት ውስጥ መንግስት ትልቅ ሚና አለው ብለሃል። እኔም እጋራለሁ ይሄንን። አሁን እኛ እያወራን ያለ ነው የትኛው ትርክት ነው ነው ጥያቄ። አንደኛ ጥያቄ ሀገራዊ ትርክት ነው መንግስታዊ ትርክት ነው ወይ ደግሞ የብልጽግና ትርክት ነው ወይስ የኢትዮጵያ ትርክት ነው የምለውን ለማንሳት ፈልጌ ነው። ሁለተኛ ጥያቄ ከዶክተር ሳሚር ጥያቄ ጋር ይቀራረባል፣ ግን ሞር ስፔሲፊክ ለማድረግ ያህል ናሽናል ግራንድ ናሬቲቭ መፍጠር ይከብዳል። እንደዛ ከሆነ ለዚህ ነው ብዙ ጊዜ ወርዶችን ስንመርጥ ራሱ ኮሌክቲቭ ናሬቲቭ ነው የምንለው። ናሽናል ካለን ሞልድ የተደረገ አንድ ላይ ሰብስበን የሆነ ሴንሳይዝ አድርገን የምንጠቀምበት ነው። እሱ ደግሞ በኢትዮጵያ ነባራዊ ሁኔታ የሚሆን አይመስልም። ስለዚህ ለዚህ ነው ኮሌክቲቭ የምንለው። ምንድነው ትርክቶችን የሆነ ቅርጫት ውስጥ አድርገን ሁሉም ትርክቶች የሆኑ ቅርጫት ውስጥ እንዲቀመጡና በተቻለ መጠን አብሮ እንዲኖሩ ለማድረግ ጥረት እናደርጋለን። ወርዱ ራሱ ናሽናል ናሬቲቭ ነው ወይስ ኮሌክቲቭ ናሬቲቭ ነው? ሁለተኛ ጥያቄ። ሶስተኛና የመጨረሻ በተደጋጋሚ የሚባለው የተዛባ ትርክት እንላለን። በተለይ ጠዋት ዶክተር ተስፋዬ በልጅጌን ለመጠየቅ ጥረት አድርጌ ነበር፣ ቸኩሎ ሄዱ። ማለት ለብቻ ማለት ነው። የተዛባ ስንል ለማን ነው የተዛባ የሚሆነው? ማለት ትርክቶች ነጠላ ሊሆኑ ይችላሉ። ለምሳሌ እኔ ተጨቆንኩ፣ ያለፍኩበት የመንግስታት በአጠቃላይ የኢትዮጵያ ስቴት አልተመቸኝም፣ ጨቁኖኛል ስል እኔ ይሄ ትርክት የተዛባ አይደለም ማለት ለእኔ ማለት ነው። ምናልባት ነጠላ ሊሆን ይችላል። የተዛባ ስንል ለማን ነው ምለው ነው። አመሰግናለሁ። ኢትዮጵያ የትርክት ክፍተት አለባት ወይም ትርክት ዴፊሲት አለባት ሲባል የትርክት ህመም ላይ ነው ያለችው የሚል ኮኖቴሽን ይሰጣል። ትክክል ነው ብዬ አምናለሁ። እና ናሬቲቭ ቴራፒ የሚባል ኮንሴፕት አለ። ኢትዮጵያ የሚያስፈልጋትም ናሬቲቭ ቴራፒ ነው ብዬ አምናለሁ። እና እዚህ ውስጥ ብዙ ነገሮች አሉ፣ ቢያንስ 4 ነገሮች አሉ። አንደኛው ክራፍቲንግ ኒው ናሬቲቭ ነው። ይሄ ሼርድ ናሬቲቭ፣ ይሄ አሁን ያተኮርንበት ነው። ከዚህም ሌሎችም ነገሮች ነበሩ ሊነሱ የሚገባቸው። ለምሳሌ ኤክስካቬቲንግ ናሬቲቭ ይባላል። ከጥንቱ ታሪኮቻችን ውስጥ በሚሞሪያችን ውስጥ ካሉት ውስጥ ለእኛ የሚበጁንን ጥሩ ነገሮችን ማምጣትና እንደገና እንዲፈጠሩ ማድረግ የሚጠቅሙንን ማውጣት አንዱ ነገር ነው። ሌላው ደግሞ ዲሞሊሽ መደረግ ያለባቸው ናሬቲቮች ደግሞ አሉ። መጥፎ ናሬቲቮች አሉ። የሚገነቡትን ብቻ አይደለም መጥፋት ያለባቸው፣ ልንዋጋቸው የሚገቡ ናሬቲቭስ መኖራቸውን መረሳት የለበትም። ሁለተኛው በጣም ጥሩ ነጥብ ከኔ በፊት የተናገሩት ያነሱት አፎርስቴሽን ኦፍ ናሬቲቭ። ግራንድ ናሬቲቭ ጥሩ ነገር ነው፣ ግን ይመጣል ብሎ ብቻ መተማመን አይተለይ። በእኛ ሀገር ውስጥ ያለ ችግር ስለሚሆን ሌሎችም መፍትሄዎች አሉ። አንዱ መፍትሄ አፎርስቴሽን ነው። ብዙ ናሬቲቮች ኮኤግዚስት እንዲያደርጉ መፍቀድ፣ 1-2 ናሬቲቭ ብቻ ዶሚኔት እንዳያደርጉ ማድረግ ነው። ኢትዮጵያ ውስጥ ያለው ችግር ብዬ የማምነው እኔ እንደ ኢንተረስትም ናሬቲቭ እና ኮንፍሊክትን ለማጥናት እሞክራለሁ እና ለኢትዮጵያ እንደሚመስለኝ ሁለት በጣም ኮንፍሊክቲንግ ናሬቲቭስ ኢትዮጵያን በጣም እየቀደዷት ያሉ ነገር ይመስለኛል፣ እየተረተሯት ያሉ ይመስለኛል። በተለያየ ስም ተነስተዋል። ለእኔ የሚቀለኝ ስም ግን አንደኛው ናሬቲቭ ኢትዮጵያ የነፃነት ቀንዲል ናት የሚለው ናሬቲቭ ነው። ሁለተኛው ደግሞ ኢትዮጵያ የብሔር ብሔረሰቦች እስር ቤት ናት የሚለው ናሬቲቭ ነው። አንደኛው ቀንዲል የነፃነት ቀንዲል ያደርጋታል፣ ሌላኛው ደግሞ እስር ቤት ያደርጋታል እና በጣም ኮንፍሊክቲንግ እና ኮንትራስቲንግ ናቸው። የምንፈልገው ናሬቲቭ በዚህ መሀል ያለ ናሬቲቭ፣ እነዚህን የሚያስታርቅ ለነዚህም ሴንስ የሚሰጥ ናሬቲቭ ነው እና ሼርድ ናሬቲቭ መምጣት የሚችለው በእነዚህ ሁለት በጣም ኮንፍሊክቲንግ ኤንድ ኮንትራስቲንግ ናሬቲቭ መካከል ያለ መሆን ይገባዋል። ሌላው የተነሳው ነገርም የናሬቲቭ ቴራፒ ሁልጊዜ ከኢንስቲትዩሽን ጋር መሄድ እንዳለበት ነው። ናሬቲቭ ብቻ ስለቀየር ለውጥ አይመጣም። ኢንስቲትዩሽንስ መቀየር አለበት። ኢንስቲትዩሽን ሲባል ደግሞ ትልቁ ኢንስቲትዩሽን ደግሞ ኮንስቲትዩሽን ነው። ስለዚህ ኮንስቲትዩሽን መርሳት የለብንም። በደንብ የምጋራው ከአምባሳደር ለንጨ ነው። ባይሰፋም የሚባል ነገሮችን ነካክቷል። ሌላው ነፃ የሆነ አይመስለኝም እንትኑ ማለት ነው። ግን እዚህ ጋር ውይይቱ ላይ እኛ ህግና ሃይማኖት እኔ
የነበርኩበት ሀገር ምግባራቸው ከኛ በላይ ነው። ሃይማኖት ቅድሚያ እንትን አይሰጡም፣ በልባቸው ነው፣ ምግባር ነው። ህጋቸው ግን ሃይማኖታቸው ነው። እኔ ለሃይማኖት እሞታለሁ እንደሚለው እዚህ ሙስሊሙም ኦርቶዶክሱም ምንም እነሱ ለህግ ነው የሚሞቱ። ሀገራቸው ራሳቸው ዜጎቹ ነው የሚጠብቁት፣ በስዊድን ሀገር ማለት ነው። እና ለምንድን ነው እኛ ህግ ሃይማኖታችንን ማናረገው? እኛ ያ የሚመጣ መንግስትም እንደዛ ህገ መንግስት ማለት የመንግስት አይደለም፣ የህዝብ የሚተዳደርበት ነው። ህገ መንግስት የፓርቲ አይደለም፣ የሰዎች ፍላጎት የፈጠረው ነው። ስለዚህ እኛ ለይተናል ወይ? ይሄ ነገር ሃይማኖትና ባህል ለይተናል? አልተለየም። ህግና ሃይማኖት ለይተናል ወይ? እዚህ ጎጂ ባህልና ጠቃሚ ባህል አለን በእኛ ውስጥ። ጎጂ ባህልም ጠቃሚ አድርገን የወሰድነው በኢትዮጵያ ውስጥ አለ። ስለዚህ እነዚህ ለያይተን ነው ወይ? ከዛ ወደ ኢንተረስት ሄደናው። ሌላ ሀገርም ከሌላ ሀገር የሚጣላ በኢንተረስት ነው። እዚህ ውስጣችን የሚጣላም ኢንተረስት ይመስለኛል፣ ፍላጎት ይመስለኛል። ተፈጥሯዊ ፍላጎት አለ፣ ሰው ሰራሽ ፍላጎት አለ። ተፈጥሯዊ ፍላጎት ለምሳሌ ወንድ ሴት ይፈልጋል ያገባል፣ ወይም ሴት ወንድ ትፈልጋለች ታገባለች። ሰው ሰራሽ ፍላጎት ደግሞ ቤት አለ። ቤት የትኛው ቤት? የነበረው ቤት፣ ሌላ ቤት፣ ከሱ የበለጠ ቤት። እነዚህ ፍላጎቶች እየተሟሉ ነው ወይ? አልተሟሉም። ምናየውም እንደዛ። በመጨረሻ አሁንስ እዚህ ላይ የሆኑ ሰዎች እያየሁ ነውና የትግራይ ህዝብ ተረድታችኋል ወይ? አልተረዳችሁትም። ነገ አሁን የኦሮሞ ባለስልጣናት የኦሮሞ መንግስት ነው የሚባለው፣ እነዚህ መንግስት የሚባሉ ባጠፉት ለኦሮሞ ህዝብ እንረዳዋለን? አይመስለኝም። ይህንን ነገር መረዳት የግድ ይላል ለማለት ነው። አሁንም ነገም የትግራይ ህዝብ መረዳት አለባችሁ ብዬ አስባለሁ። ቴንኪዩ እግዚአብሔር ያክብርልኝ። በኢየሩሳሌም ቅዱሳን ቦታዎችን በማስጎብኘት በብዙዎች ዘንድ የተመሰገነው መታደል አስጎብኝና የጉዞ ወኪል አሁን ደግሞ ለፊታችን የጌታችን የኢየሱስ ክርስቶስ የትንሣኤ በዓል ወደ ኢየሩሳሌም ለመጓዝ የሚያስችሉትን ዝግጅቶች በሙሉ አጠናቋል። ተፈስሒ ኦ ቤተልሔም፣ ጌታ ኢየሱስ ክርስቶስ ከተወለደበት ቤተልሔም እውነትና ሐሰት፣ ሞትና ሕይወት እስከተፋጠጡበት ልዩ ስፍራ ቀራንዮ ቅዱስ እስጢፋኖስ ስለ እውነት በመመስከሩ በድንጋይ ተወግሮ ሰማዕትነትን በተቀዳጀበት ስፍራ ጌቴ ሰማኒ ኢየሱስ ክርስቶስ 40 ቀንና ሌሊት በጾምና ጸሎት ተወስኖ በኖረበት ገዳመ ቆሮንቶስ ዘታውን ኦፍ ጂሰስ ቅፍርናሆም ጌታ ኢየሱስ ክርስቶስ ያስተማረበትን ምኩራብ ከባሕረ ዮርዳኖስ እስከ ገሊላ ባሕር እመቤታችን እነሆ ታላቅ ልጅ ትወልጃለሽ፣ ስሙንም ኢየሱስ ትዪዋለሽ፣ እርሱም የእግዚአብሔር ልጅ ይባላል የሚል ብስራት ወደ ሰማችበት ናዝሬት በኢያሪኮ ከተማ የቅዱስ ገብርኤልን ገዳምና የዘኬዎስን ዛፍ የታቦር ተራራን ጨምሮ ሌሎችንም በርካታ ቅዱሳን ቦታዎችን ጎበኛለን። እናትና አባት ለሚልኩና ጥንድ ሆነው ለሚመጡ ልዩ ቅናሽ አለን። ውስን ቦታ ስለቀረን አሁን ቦታ ያዙ። ለተጨማሪ መረጃና ለምዝገባ በ0964 080808 ወይም በ0912 64 10 00 ላይ ሃሎ ይበሉን። 13ቱ ምዕራፎች በሞት መንገድ ሕይወት ዶሎሮሳ ከጲላጦስ እስከ ጎልጎታ መታደል አስጎብኝና የጉዞ ወኪል። ከአዲስ አበባ ፒያሳ በ9 ኪሎ ሜትር ርቀት ላይ በሸገር ሲቲ በአሸዋ ሜዳ ኮረብታማ ስፍራ የሚገኘው ቤሌማ ሪዞርትና ስፓ የእረፍት ጊዜውን ከእኛ ጋር ያሳልፉ ይሉታል። በቱር ኤንድ ትራቭል ሥራ ከ25 ዓመታት በላይ ልምድ ባካበተው ኢትዮ ናሽናል ቱር ኤንድ ትራቭል ኦፕሬተር የተገነባው ቤሌማ ሪዞርት እና ስፓ የመኝታ፣ የሬስቶራንት፣ የባር እንዲሁም ለሰርግና ስብሰባ የአዳራሽ አገልግሎቶችን በዘርፉ ከሰለጠኑ ባለሙያዎች ጋር ይዞላችሁ መጥቷል። የአዲስ አበባ
ከተማን በ360 ዲግሪ ማየት እንዲችሉ ነው በተሰናዱት የዴሉክስ ቲዩን ፋሚሊ ኮኔክቲንግ እና የፕሬዚዳንሻል የመኝታ አገልግሎታችን ወደ መኝታው ሲያምሩና ጠዋት ከእንቅልፎ ሲነሱ በሰንሴትና ሰንራይዝ እንዲደመሙ ሆነው የተዘጋጁ ናቸው። የኢትዮጵያን ባህላዊ ገጽታዎች በሚያንጸባርቅ መልኩ በተገነባው ሪዞርት ከመኝታ እስከ ሬስቶራንት የምንሰጠው አገልግሎት በባህላዊ ቁሳቁሶች ሲሆን በሬስቶራንታችን የምንሰጠው የምግብ አገልግሎት ምንጭም ከዚያው ከቤሌማ ሪዞርት የንብ፣ የዶሮ፣ የበግ፣ የፍየል እርባታና ከግሪን ጋርደናችን ከሚገኘው ኦርጋኒክ ምርቶቻችን ነው። ምን ብቻ በቡድንም ሆነ በቤተሰብ ደረጃ መስተናገድ ከፈለጉ ደግሞ ከዚያው ከሪዞርቱ የግብርና ልማት የሚሹትን ገዝተው ሸክ የሚያደርጉበትና የሚዝናኑበትን ቦታ ተዘጋጅቶሉታል። ለሸገር ከተማና ለኢትዮጵያ የቱሪዝም ኢንዱስትሪ መልካም ገጽታ እንደሚፈጥር ብዙዎች በመሰከሩለት ቤሌማ ሪዞርት የመዝናኛ ልዩ ስፍራ ከምርጥ አገልግሎት ጋር ሲፈልጉም ሆነ በማንኛውም ጊዜ ከየትኛውም ቦታ ላይ ሆነው ማዘዝ ካሻዎ 0945 095555 ወይም 0911 2795 ወይም ደግሞ 0960565555 ላይ ደውለው ሃሎ ማለት ብቻ ነው ከእርሱ የሚጠበቀው። ወንድሞቼ የጠየቁት አንድ በጣም ግሩም የሆነ ፖለቲካሊ ኮሬክት ዲፕሎማቲካሊ ኤክሰሲቭሊ ናይስ የሆነ ጥያቄ ፕሮሰሱን የማይነካ ከሆነ ቲፒኤልኤፍ መልሱ ምን ነበረ? ታንክ ዩ ሶ ቬሪ ማች ኢንዲድ። በጣም ኢሞሽናል ኢንቴሊጀንስ በግልጽ የታየበት መልሱ ኮንዲሽኖች ተሰጡ። አይዲፒዎች ካልተመለሱ፣ ፕሪቶሪያ አግሪመንት ስራ ላይ ካልዋለ፣ እነዚህ በጠላት የተያዙ ቤቶች ካልተመለሱ፣ ሁለተኛ አትምጡ። እሺ እንደገና ሄድን መለሳችሁ። አይ ጥያቄውን እኮ አብረን ነው የምንመልሰው፣ መነጋገር ስላለብን ካልተመካከርን እንዴት ነው የምንመልሰው? እነሱም አምላክ አብዝቶ ይባርካቸው ባሉበት ሚዲያ እየሰማ ነው ያለው። አይ ሆፕ የዛም ተሰጥቶ ያስባለሁ። አንድም ጊዜ በእውነት አንፈልጋችሁም አትዋላሉ፣ ይህን ሆምወርክ ሰርታችሁ ነው አሉን። እኛም የሚመለከታችሁን ሁሉ እያነጋገርን እነሱም ደግሞ የተስፋ ጭላንጭል እያሳዩን በአሁኑ ሰዓት እንጌጅ አድርገን እየሰራ እንገኛለን። ትልቁ ነገር ሀብታችን የሆነው የትግራይ ህዝብ ኦኔስትሊ ስፒኪንግ ወንድሞቼ እንዳሉት ምክክር በጣም ፈላጊ ነው። ይህንን በግልጽ ያየ ነው። የቀድሞ ተማሪዎች በብዛት አሉ። ጀነራል እርሶን አለካም ተማሪዎች ብዬ አልናገርም እርሶን እና ብዙዎቹን እዛው በቅርበት እዛው በቲፒኤልኤፍ ሴንትራል ኮሚቴም ያሉትን ሌሎችንም አስቀድሞ ከኛ የተመረቁ በፒኤችዲ በዶክተሬት ደረጃ የተመረቁትን ሳነጋግራቸው ህዝቡ ጋር ደግሞ ወደን ስናይ ሪሊ ፍላጎቱ አለ። በመካከሉ ሰዎችንና ችግሮች አሉ። ታዲያ ችግሮች ስላሉ ህልም ስላለ ሳይተኝ ይታደራል? የለም። ምክክር መውጫ በር ነው። ፈጣሪ ባርካችሁ። ቴንክ ዩ። ብዙ ጊዜ እንደ ማንቋሸሻ ተደርጎ የሚነሱ ለምሳሌ ከንትን ጎረቤት ይሻላል ባዶ ቤት፣ እንደዚህ አይነት ነገሮች ትርክት ናቸው እና በዚህ አይነት መድረክ የምናወራው ግን ይሄ የወል ትርክት የሚባለው ነገር ነው። ብዙ ነጠላ ትርክቶች አሉ ኢትዮጵያ ውስጥ፣ ችግር የለባቸውም። ባይተው እኔ ብዙ ሰው እንደሚያነሳው ነጠላ ትርክት በእያንዳንዱ ቤት ብናይ ችግር የለበትም። ግን ወደ ሀገር ስናመጣው ስለማንናበብ ጩኸት ይሆናል። የምንናበብበት አብረን መገንባት ያስፈልጋል። የተዛባ ትርክት አለ ያለው that's very interesting point። የተዛባ ትርክት የለም ብዬ ነው የማምነው ኢትዮጵያ ውስጥ። የወል ትርክት ነው የሌለው። ስለዚህ ነጠላው ሲመጣ አንዱ የራሱን ነጠላ ሲያመጣ ለሌላኛው የተዛባ ይመስሏል እንጂ ራሱ ኢንትሪንሲካሊ የተዛባ የሚባል ነገር ያለ አይመስለኝም። ለማጠቃለል በሀገር ደረጃ በኢትዮጵያ ደረጃ የወል ትርክት የሚባለው በክልላችሁ ደረጃ የራሳችሁን ትርክት ይዛችሁ ግን በሀገር ደረጃ ሁላችንም የምንስማማበት የሚያስማማን የጋራ ነገር እንገንባ። እነዚህ ብሔረሰባዊ ማንነቶች ለሀገራዊ ማንነቶች ተገዢ መሆን አለባቸው፣ ካልሆነ ግን ችግር ይመጣል አይነት ነገር መጥቶ ነበር። እኔ አይ ዶንት ቲንክ ሶ። እዚህ አሁን ባለው ነባራዊ ሁኔታ አንዱ የሌላኛው ዶሚናንት የሚሆንበት ሁኔታ የምንፈጥር ከሆነ ሰላም አይኖርም። ጋዜጠኛ ስሜነህ መንግስትን ማወደስ ተብሏል ባቀረብኩት። እንደገና የመውደቁ ሁኔታ ቲፒኤልኤፍ ይሄስ መንግስት ማለት የፒፒ ይሰማል ከመውደቅ ባለሳሳት ይሄ ነውና እኔ ከተሞክሮ ነው ባጭሩ የምናገረው። እሱ ምንድነው ወደ 26 ዓመት ወደ ኋላ መልሳቸዋለሁ። ቲፒኤልኤፍ በሚንገራገርበት ጊዜ
ምሁራን አስተያየት ይስጡበት ተብሎ የዛሬ 26 ዓመት አዳራሹ ሀዲ ሀቂ የተመረቀ ጊዜ 3 ሰዎች ተጋብዘን እኔ በፖለቲካው አስተያየት ማዕከላዊ ኮሚቴ መጥቶ ቢሮ ድረስ በፖለቲካው ድክመታችንን ተናገሩ በሚል አቶ መድኃኔ ታደሰ ሂስቶሪያን በሂስትሪ ዶክተር ሳሙኤል አሰፋ ኋላ አካዳሚክ ቫይስ ፕሬዚደንትና አሜሪካ አምባሳደር የነበረው በፍልስፍና ይመስላችሁን ተባለ። እኔ ተናገርኩን ተናገረ ሲያስተላልፍ ቀረ። ባጭሩ መልእክቱ ምንድነው? ማንኛውም ፓርቲ እድል አለው ራሱን ለማስተካከል ከመበስበስ ለመዳን ህዝብን በሚገባ ለመምራት ምን ለማለት በወቅቱ ቲፒኤልኤፍ በዚህ ከቀጠለ ችግር ውስጥ እንደሚወድቅ ብዬ ማቀውን ተናግሬያለሁ። እንግዲህ ይደረግ አይደረግ የራስ ፋንታ ነው። ያው ሳይሆን ቀርቶ እዚህ ደርሰናል። አሁን ደግሞ ባለተራና ባለ እድል እንትን ነው ፕሮስፔሪቲ ፓርቲ ነው። እርግጠኛ ነኝ ካለፈው ሰምቶ ከህዝብ ጋር ተቀራርቦ ችግሮቹ እየታረሙ ማስተካከያ የተደረገ ህዝብም ስሜት ፍላጎት ምንድነው እየተባለ እንደሚደረግ ተስፋ እናደርጋለን። ከዛ ውጪ ግን ቲፒኤልኤፍ ወድቀቱ ራሱ ጥያቄ ነው። ከህዝብ ጋር ተለያይቷል። ኮራፕሽኑ፣ ኒፖቲዝሙ፣ ፎቅ መስራቱ፣ ኢምፓየር መስራቱ የምናውቀው ነው። ህዝቡ ጉድ ስኪል ድረስ ያ ሁሉ ተዳምሮ ለወድቀቱ አስተዋጽኦ አድርጓልና የአሁኑን መንግስት በተመለከተ እርግጠኛ ነኝ አም ኮንፊደንት ካለፈው ትምህርት ተወስዶ ፒፒ ውስጥ ያለውን ችግር በስነ ስርዓት እየተፈታ እንዲህ አይነት ኔጋቲቭ የሆኑ ችግሮች ከህዝቡ የሚያለያይ ሲመጡ ይታረማሉ የሚል ተስፋ አረጋለሁ። አክሮስ ማይ ፊንገርስ። ከዛ ውጪ እኔ አንድ ስፔክታተር ነኝ፣ አንድ መከታተል ሰው ነኝና ከዚህ በላይ ምን ማለት አልችልም። አመሰግናለሁ ስለተጠኝ። ቴንክ ዩ ፕሮፌሰር። ምናልባት የመጀመሪያ መድረካችን ስለሆነ በጋራ አንስተናቸዋል። ጎይንግ ፎርዋርድ እነሱንም ነጥለን ማየት ምን ጀምር ይመስለኛል። የጋራ ትርክት የምንለውና መሪ ትርክት ሜታ ናሬቲቭ፣ ግራንድ ናሬቲቭ የተለያዩ ነገሮች ናቸው። እሱን አብረን ወደፊት ዲስከስ እናደርጋለን። የመጀመሪያው ስቴፕ መሆን ያለበት የሌሎችን ትርክት ሪኮግናይዝ ማድረግ ነው፣ ቫሊዴት ማድረግ ነው። ስለዚህ የተዛባ መጥፎ የተጣመመ ሚል ሌብሊንግ ከጀመርን ወደ ጋራ ትርክት ለመምጣት ውይይቱን መጀመር አንችልምና እንደዚህ ያለውን ነገር ደግሞ የሚገባውን ትኩረት ሰጥተነው ኮንስትራክቲቭ የሆኑ ተርሞችን በመጠቀም ጎይንግ ፎርዋርድ ሰፊና ጥሩ ገንቢ ውይይት እንደምናደርግ ተስፋ አደርጋለሁ። ሁለት ነገር ላይ ኮሜንት ላደርግ ፈልጌ ነው። አንደኛው ዶክተር ሰሜር፣ ሁለተኛው ለሚያነሳው ባይ ዘ ዌይ ግራንድ የሚለው ነገር አምልጦ ነው። ምክንያቱም ጠቅላይነት ቃናው ያመዘነ ነው። ሳፎኬቲንግ እንትን አለው። እሱ የሚታረም ነው። ኮሌክቲቭን በለው የሚለው ምናምን ሳይሆን ሼርድ ነው ያለው። ለምን የመልቲፕል የብዝሃ ህብረ ብሔራዊ ህብረ እምነታዊ የሆነች አገር ውስጥ አንድ ጠቅላይ የሆነ እንትን ኢምፖሲብል ብቻ አይደለም፣ ሞክረነው በታሪክ ሂደት አንካሳ ያደረገን ነው። ሰሚር ቅድም ያነሳው ፐርፎርማቲቭ ኤንድ ስትራቴጂክ አካሄድ የሚለው ቱ ቢ ኦነስት ሰርጂካሊ ለመለየት አልፈለግንም። ዳትስ ዋይ ሁለቱንም እንዲህና እንዲህ እየፈሰሰ ያየኸው። ለምን? ይሄ የመጀመሪያ ኮንቨርሴሽን ነው። ዊ አር ሴይንግ ጅማ ኮንቨርሴሽን ኢትዮጵያ። የትርክት ፈተናችን እኔ እንደሚመስለኝ እሱ ቅድም ካነሳው ጋር ከናሬቲቫችን ጀርባ ያለ አንድ ነገር አለ። ማነው ይሄ ናሬቲቭ የተኖረ ብቻ አይደለም። መበይተወር which is the feeling of otherness እና የመባይተወር meaning othering ትልቅ የሚያሙ ሶሾ ሂስቶሪካል ፕሮሰሶችን አልፈናል። ወይ በደንብ ሂል አልተደራረግንም፣ ወይ ደፍረን አልነካንም። በአንድ በኩል በተሽኮርማሚነት፣ በሌላ በኩል በአጉል የጠመንጃ ነካሽ ድፍረት ከመገዳደል ያለፈ አሚን እንዴት ነው እንደ አባት እሺ ጥሩ ኢኮኖሚ አናውርስ፣ እሺ ጥሩ ትምህርት ቤት አናውርስ፣ እንዴት ነው ነገ እነሱ ያንን ለመሞከር የሚያስችላቸውን ሰላም፣ አብሮነት ትተንላቸው ማንሄዱ?
እኔ እዚህ ኢንዴቨር ውስጥ ያለሁት ለዛና ለዛ ብቻ ነው። ይሄ ትርክት የብልጽግና ነው ብሏል ለሚ የብልጽግናም ነው አይደለምም። ቢካውስ የማህበረሰብ ድውር ነው። የዚህ ማህበረሰብ ድውር ደግሞ አንድ ውጤት ዛሬ ገዢ የመሆን እድል ያገኘው የብልጽግና ፓርቲ ነው። እንደ አቅምና ኢንስቲትዩሽን ካየነው ደግሞ እዚህ ውስጥ እንደ አንድ ስቴክ ሆልደር እንደ ሰፋሪ አይደለም፣ እንደ አንድ የብዙ ሰፋሪዎች መሃል አንድ ሰፋሪ ሆኖ የሚቀርብ የአንድ የእህል በረንዳ ብታስብ በቃ እሱ ምስር ይዞ ይመጣል፣ እኔ ስንዴውን አንተ ምናምን ነው የምናየው። ሶ ኢት ዋዝ ኤ ቢዩቲፉል ዲስከሽን። ይሄ የመጀመሪያው ነው። ከጅማ ዩኒቨርሲቲ ጋር አንድ በቅርቡ የምንፈራረመው ከወንድሜ ዶክተር ጀማል ተነጋግረናል። እውቀት ቤዝድ እንዲሆን አንጓዎቹን እያወጣን ፕሮዲውስ የምናደርግበት ብቻ ሳይሆን መልቲፕል እንትኖችን የምናሳትፍበት ፊልድ ላይ ያሉ ሰዎችን ከዛ እንደ ፕሮዳክት ይመጣና ደግሞ በቀጣይ ይሄን መሰል እንዲህ አይነት ህብራዊነት ባለበት እዚህ ጋር የተታኮሱ ሰዎች አሉ እዚህ ቤት ውስጥ and I'm happy። ቸርነት ከራስ ይጀምራል። ይቺን መራመድ ካልቻል እንኳን የተሻለ ሀገር ልናዋልድ እኛም መጥፎ ቆማጣ ነው የምንሆነው። አመሰግናለሁ።